ውሸታም ነኝ በላ ካልክ በኋላ ነው የምሰማ። ታቦት የሚባል በአዲስ ኪዳን የለም ብለህ ይሄን ህዝብ ዋሽተሃል። ዮሐንስ ራእይ ምዕራፍ 11 ቁጥር 19 ህዝቡ ሁሉ ያነበዋል። የውሸት ትምህርት ነው የተናገርኩት። ወይ ደግሞ በአንተ ያው ፕሮቴስታንት የግል ትርጓሜ ስለሚከተል ከኪሱ ስለሚተረጉም አይ ከግሌ ደም ፈልቷል ሲጀምር ማለት ነው። ኦኬ በቫርኒሽ የተለቀለቀ እንጨትን ታቦት ብለህ ከመጽሐፍ ቅዱስ መረጃ አምጣት ብለህ ማሳየት ሲያቀትህ ደም ፈልቶ ነው የምታወራው። ስታወራ ራሱ ደም ፈልቷል። ተረጋጋ። ኦኬ ሰማኝ እያለ እኮ ነው። እንደ ካደ ብዬ አብጤ አድርጋ አትናገር። አዎ የለም ብያልኩ አለ። ምክንያት ምንድነው ብለህ እድል አሰጠውም። ምንድነው እየተወራ ያለው? የማን ታሪክ ለማጥፋት ነው ይሄንን ያህል ድረስ እየተሄደ ያለው? ገብርኤል በሰይፉ ቀደደ ይላል ዳሪያስ ብራዘር። እንዲህ አይነት ተረት ገብርኤል ምናልባት ብታዩ መንፈሳዊ አይኖች ቢከፈት እዛ መስቀሉ ግርጌ ተደፍቷል። ንጉሱ ነው እዛ የተሰቀለው። አምላክ ነው እዛ የተሰቀለው። ጌታው ፈጣሪው ነው የተሰቀለው። ገብርኤል ሰይፍ ከተቀደደ ደሞ አሉ ውሸታቸውን እስከ ዛሬ ድረስ እየተውለበለበ ይኖራል ይላል ኢየሩሳሌም። እኔ አስልኬ በባለፈው አሳየው የለም። ለምን የለም ብለህ ስትል ኃጢአት ነው የማያሳይ ብሎ ይላል። አንተ ሰውዬ መንፈሴን አታበሳጨው ስልህ እንዲህ አይነት ምስራቅ አፍሪካ ላይ የተፈበረከ የውሸት ትርክት ወንዝ አያሻግርም። ይህንን ህዝብ ገብርኤል በመጋረጃው ቀደደ እያልካችሁ ስትዋሹ ኖራችኋል። መጽሐፉን ግን አሁን አነበብኑ። ቅዱሱን ቃል ስናነበው ኢየሱስ በመስቀል በተሰቀለ ሰዓት ላይ የቤተ መቅደስ መጋረጃ ከላይ እስከታች ቀደደው። ማን የቀደደው? በሞቱ ቅዱስ እግዚአብሔር አብ ነዋ። የጌታችን የኢየሱስ ክርስቶስ አምላክና አባት ነው የቀደደው። በሰውና በእግዚአብሔር መካከል የነበረውን የጥልን ግድግዳ ፈረሰ ማለት ነው። በምን? በሞቱ። የጥልን ግድግዳ በስጋው አፈረሰ ማለት በስጋው በመስቀል ላይ ሲሞት በሰውና በእግዚአብሔር መካከል ለይቶ የነበረ ያ መጋረጃ በቅዱስና ቅዱሳኑ መካከል የተደረገበት ሚስጥር ሳይገባህ በፍጡር ተቀደደ ብሎ ማለት ምን ማለት እንደሆነ ታውቃለህ? ሰውን ከእግዚአብሔር ያስታረቀው ገብርኤል እንጂ ኢየሱስ አይደለም ማለት ነው። በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ የፈረሰው በኢየሱስ ሞት በስጋው ሳይሆን በገብርኤል ሰይፍ ነው እኮ እያለች ያለችው። ጠማሞች የአምላኬን ቃል ስላጣመሙ ነው ይሄን ቃል የምጠቀመው። ጠማሞች እኮ አልኩ። ነገ ደግሞ እንትን ስል እንትና በማማሳያ ነው እንትና በመክተፊያ ነው ብለው ሊሉ ማለት ነው። እቺ ቤተክርስቲያን ነች። ወርቅ ነኝ ትምህርቴ ወርቅ ነው በሐዋርያት ተፈትኖ የወጣ ነው ብላ ጥላለች። እጅ ከፍንጅ ተይዛችኋል። መጽሐፎቻችሁ የሚናገሩት ነው። እዛው በመቅደሱ ስናዜም የነበርን ሰዎች ነን። ምን አደረገ ጌታ? በእውነት በትውልድ መካከል የእሱን ታሪክ ለማስረሳት ሰባቱም ተአምራቶች የተከናወኑት በኢየሱስ ክርስቶስ ሞት ነው። ብራዘርዬ ሙታን የተነሱት እሱ ሲሞት ነው። ከ500 የሚበዙ እኮ ናቸው ታዩ እኮ ይላል። ወደ ቅድስት ከተማም ገቡ እኮ ይላል። ታዩ ሙታን ተነሱ። ታውቃለህ? ሊትራሊ የሞቱ ሙታን ናቸው ተነስተው ከመቃብር ወጥተው የገቡት ወደ ቅድስት ከተማ። እርዝኩዌክ የመሬት መናወጥ ሆነ ይላል እዛ በላይ በሰማይ ፀሐይ ብርሃኗን ከለከለች፣ ጨረቃም ደም ሆነ ይላል። ምንድነው የተፈለገው? ገብርኤል ተናደደ፣ ሚካኤል ተገረመ፣ እንትና የሚባለው ሳቀ፣ እንትና የሚለው አላገጠ፣ እንትና የሚለው መልአክ ደግሞ ፕራንክ ሊሰራ ነው እያሉ ማለት ነው። የሌለ ወንድሞች ናቶች እነ ሚካኤል ቆሞ ያደንቅ ነበር። ገብርኤል ተቆጣ ይላል። ማነው ኡራኤል የሚባለው መልአክ ደግሞ ዋንጫ ይዞ ይቀዳ ነበር ይሏል። የሌለ ከዛ በዋንጫ ቀዱና በመጀመሪያ አላቸው ይላል ጌታችን ኢየሱስ ክርስቶስ። በዋንጫ ኡራኤል የሚባለው መልአክ ሲቀዳ፣ ኡራኤል የሚባል መልአክ ሲጀምር የለም መጽሐፍ ቅዱስ ውስጥ በስም አይታወቅም። እልፍ አላፋት መላእክት እንዳሉ እናውቃለን። ስማቸው ግን የተገለጠው በመጽሐፍ ቅዱስ ላይ ሱራፌልና ኪሩቤል እንደዚሁ ሚካኤልና ገብርኤል ናቸው። ግን ስማቸው ያልተገለጠ እልፍ አላፋት ወትልፊት አላፋት የሚሆኑ ቅዱሳን መላእክት ዙፋኑን ከበው የሚያገለግሉ የእግዚአብሔር ሰራዊቶች አሉ። አሁን እናውቃለን። እና ምን አሉ? ሚካኤል ቆሞ ሲያደንቅ፣ ገብርኤል ደግሞ ተቆጥቶ ሰይፉን መዘዘና እንትን ሲል፣ ኡራኤል ደግሞ ዋንጫ ይዞ ከሰውነቱ ደም ይቀዳ ነበር አሉ።
ከዛ እሱ ደግሞ ደም እየቀዳ እያለ እዛው መስቀል ላይ ያለ ጌታችን ኢየሱስ ክርስቶስ አስቀድመህ ሄደህ በኢትዮጵያ ምድር ላይ እርጨው ብሎ አለው። ከኢትዮጵያ ምድር ደግሞ በትግራይ አውራጃ ናግራን በሚባል አውራጃ ላይ ከዛ ጀምር ብሎ አለው እና መጥቶ በኢትዮጵያ ምድር አፍላጋትና ምንጮቹ ላይ በተራሮቹና በወንዞቹ ላይ እየተመላለሰ ደሙን ረጨው። ከዛ ዛሬ ቅድስት ቤተክርስቲያን የታነጸችበት ቦታ ያ ነው ይላል። ተረታም ትውልድ ከመጀመሪያ ከኢትዮጵያ ጀምሩ ብሎ አለ ጌታችን ኢየሱስ ክርስቶስ። የተጻፈ እኮ ነው ብራዘርዬ። ናግራን የሚባል አውራጃ ትግራይ ውስጥ የናግራን ሰውዬ የናግራን ደብተራ በአቢሾስ ደነዚዝ የጻፈው ጽሑፍ ነው። አጭርና ግልጽ። እነ ዮሐንስ ያላዩትን አንተ እንዴት አየህ? እነ ዮሐንስ ያልጻፉትን የቤተ መቅደስ መጋረጃ ከላይ እስከታች ተቀደደ ብለው እነ ማቴዎስ የጻፉት ኢየሱስ በሞቱ ነው ብሎ ይላል። አምላካችን መድኃኒታችን ኢየሱስ ክርስቶስ ሲሞት ነው እህትዬ፣ ሲሞት ነው። በላይ በሰማይ በታች በምድር 7 ተአምራት የተከናወኑት በሱ ሞት እንጂ በገብርኤል ሰይፍ መወርወር፣ በሚካኤል መገረም፣ በእንትና መሳቅ፣ በእንትና ማላገጥ አይደለም ይለዋል። በቃ ከዛ በኋላ ትጠዘጥዛለች አልኩ በተረት ተጽፎ አይደለም ተቃጥሎ የማያልቅ መጽሐፍቶች ጽፋለች። ደፍራቸው ስታነብ መጽሐፍቶቹ እንዳይነበቡ ምን አለች? የመጽሐፉ ቅድስና በጣም ልዩ ስለሆነ እህል ሳይበሉ ነው መነበብ ያለባቸው አለችልህ። እና ቁጭ ላይ ቁጭ ብዬ ነው የማወራው። የወፎቹን ድምፅ እየሰማ ነው። ጠዋት ነው እኔ ጋር አሁን በኢትዮጵያ ወንጌል የለም። ኤርምያስ ያምር ይቀራል በድሮ ማለት ነው። ወንጌል የለም። ማክሰኞም ሲሆኑ ውዳሴ አለቅስነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ ወንድሞቼ እግዚአብሔር 52 ሳምንታት ሰጠን በአመት ውስጥ 365 ቀን። በ52 ሳምንታት ውስጥ 52 ማክሰኞች፣ 52 ሰኞች፣ 52 ረቡዖች፣ 52 ሐሙሶች አሉ። በባለፈው ሳምንት ያነበብኩትን ሸዋሸዋ አሁንም በሚቀጥለው ማክሰኞ ላይ ሸዋሸዋ። ሰይጣን ደግሞ በሚኖርበት በዚሁ ወደ ዓለም ላይ እንደሚኖረው ሰይጣን ያያል። የሚላክ አለ። በስመ አድራሻችን የሚላኩ ተረኛ መናፍስቶች አሉ። ሂድና ኤርምያስ ምንድነው የሚያነበው ተብሎ መልእክተኛ ሊላክ ይችላል፣ ከአለቃው ሰይጣን ማለት ነው። እና ሲመጣ ያ የተላከው ተላኪ ለአለቃው ለሉሲፈር አይ የሚያነበው ያው ውዳሴ ማርያም ነው ተው በቃ ይጃጃል። እሱን አነበበ እኛ ላይ ምንም የሚያመጣው ክፋት የለውም ምንም የሚያመጣው ለውጥ ስለሌለ ተው ነው ብለ መጽሐፍ ቅዱስን የሚያነበው ግን ከተባለ እመነኝ አልኩ ምን እንደሚያደርገው ከአለቃው ከክፉ ከመናፍስት ኃይላት ትእዛዝ ነው የሚሰጠው። ዝም ብለህ እንዳታየው መጽሐፍ ቅዱስን የሚያነበው ወይ እንቅልፍ ጣልበት፣ ወይ እንዲያንጠራራው አድርገው፣ ወይ እንዲያዛጋው አድርገው፣ ወይ በሆነ ነገር ብቻ አድርገህ ዲስትራክት አድርገው ብሎ አለቃው መንፈስ ትእዛዝ ይሰጠዋል ማለት ነው ለዛ ለክፉ። ለምን በለኝ ሰው መጽሐፍ ቅዱስ ካነበበ ሰይጣን እንዴት እንደተሸነፈ፣ በማን እንደተሸነፈ፣ በኢየሱስ እንደተሸነፈ፣ ሞትና መውጊያውን ሲኦልን ዲያብሎስን ለዘላለም ድል ስለነሳው እና አንተ ደግሞ ጌታ ኢየሱስ ለአንተን ስለሚወድህ እንደዚህ ሞተልህ በስሙ ስታምን አንተም ይሄን አሸናፊነትን ጌታ ኢየሱስ ይሰጣል ብሎ የሚለውን ሊያውቅ ነው። ከዛስ እሱን አወቀ ማለት ሰው ምን ሊሆን ነው? በሰይጣን መንግስት ላይ ሊነቃ ነው ማለት ነው። እና በሰይጣን መንግስት ላይ ከነቃስ ሰይጣን ከግዛቱ ልታመልጠው እንደሚሆን ስለሚያውቅ መጽሐፍ ቅዱስ በሚነበብበት ሰዓት ላይ ምንድነው የምታነበው ያቺ ሴትዮ ብሎ ይልካል፣ መልእክተኛን ይልካል ማለት ነው። በጭፍራው በኩል ያውቃል ትእዛዝ ስለሚሰጥ ማለት ነው። ምንድነው የምታነበው ያቺ ሴትዮ? አይ ሰኔ ጎልጎታ ነው ተዋት በቃ በእኛ መንግስት ላይ ምንም የምታመጣው ተጽዕኖ የለም። ሰኔ ጎልጎታ አንብበ የሰይጣን መንግስት ልታሸንፈው እንደማትችል ያውቃል ሰይጣን። እውነቴን ነው ብዬ ሰይጣን መጽሐፍ ቅዱስን ማንበብ ከጀመርክ አምላክን እግዚአብሔርን ልታውቅ ነው። ኢየሱስ ያደረገውን ልታውቅ ነው። ኢየሱስ ለአንተና ለእኔ ምን እንደሆነ ልታውቅ ነው። እሱን አወቅ ማለት ለሰይጣን ራስ ምታት ልትሆን ነው ማለት በሰይጣን መንግስት ላይ ልታምጽ ነው። ኢየሱስ ይህን ያህል ይወዳል ከተባለ ጌታ ይወደኛል፣ በቃ ከዚህ በኋላማ እኖርለታለሁ ብለህ ልትወስን ነው። ይሄ ደግሞ ለሰይጣን በጣም አደጋ ነው። ይሄ ሰውዬ ከኛ መንግስት ውስጥ ልጦ ይሄን ጥሩ አድርጌ ጫት አስክመው ነበር እኮ እንዴ! ምን መሆናችሁ ነው? ይሄም ሰው ሊያመልጠን፣ ሰው እኮ እያመለጠ ነው ወደ ክርስቶስ እየሄደ እያለ ሰይጣን ይላል ማለት ነው። ስለዚህ በፍጹም እንድትሄድ አልፈልግም ሴትዮ።
በስድቧ እኮ እንዴት እንደምጠቀምባት ታውቃለህ አይደል? ይሄኛ እኮ ጥሩ ኤጀንታችን ነች። ተሳደቢ ብለን ልቧን ስናነሳሳት ሄዳ በምታውቀውም በማታውቀውም ነገር ትሳደባለች፣ ትራገማለች። እኛ መራገም ስንፈልግ እኮ በዚህ ሴትዮ በኩል ነው የምንራገመው። አሁን መጽሐፍ ቅዱስ እያነበበች ነው። እነዛ ጴንጤዎቹ ደግሞ መጽሐፍ ቅዱስ አንብቡ እያሉ ሁሉ ቀን እየመከሩ ነው። መጽሐፍ ቅዱስ አንብብ ማለት ምን ማለት እንደሆነ ታውቃለህ? ብርሃን በህይወትህ ላይ አብራ ማለት ነው። ገልጻ አይደለም ወይ? ከኋላም ያላችሁ 1800 ሰው ይሰማል አይደል? አዎ መጽሐፍ ቅዱስ አንብብ ማለት ምን ማለት እንደሆነ ታውቃለህ? በህይወትህ ላይ ብርሃን ይብራ ማለት ነው። ምክንያቱም የእግዚአብሔር ቃል ብርሃን ነውና። ስለዚህ ሰይጣን አይወድም፣ በፍጹም አይወድም። መጽሐፍ ቅዱስ የሚያነብ ሰራዊት ካገኘ የእግዚአብሔር ህዝብ እንደሆነ ካወቀ ሊያመፁብኝ ነው ይላል። ስለዚህ በምክንያትም ይሁን ያለ ምክንያት እንቅልፍም እንዲመጣ ራስ ምታት እንዲሆን እንዲያዛጋ እንዲያንጠራራ ምናምን ነገር ያደርግና ከመጽሐፍ ቅዱስ ዲስትራክት ያደርጋል ማለት ነው። ድርሳነ ሚካኤል ብትደግም አይፈራም። እንኳን ድርሳነ ሚካኤል አይደለም ሚካኤልን ብታመጣው ራሱ መልአኩን አይፈራውም። ሰይጣን ይዋጋዋል፣ ግን ቅዱስ ሚካኤል ነው የሚያሸንፈው። ምንም ግን አይፈራውም። እሱ የሚፈራው አንድ ስም ሲጠራ ብቻ ነው። ቅዱስ ሚካኤልን መልአኩን ማለት ነው። ቅዱስ ገብርኤልን መልአኩ ሰይጣን አይፈራውም፣ ይገጥመዋል፣ ይዋጋዋል። ግን የሚያሸንፉት እነሱ ናቸው፣ ቅዱሳን መላእክት። ዘንዶውም ከመላእክቱ ጋር ተዋጋ ይላል በራእይ መጽሐፍ ምዕራፍ 12 ቁጥር 7 ላይ ሚካኤልና ሰራዊቱም ዘንዶውን ተዋጉት ይላል። እሱም ተዋጋቸው። ድሉ ግን የማን ነበር? የቅዱስ ሚካኤል ነው። አየህ፣ ይዋጋል። መቆም የማይችለው አንድ ስም ሲጠራ ብቻ ነው ሰይጣን። ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል ምናምን ብለህ ብትል አፍኒን፣ ራጉኤል ወጥ የፈለከውን ጥራ፣ ምንም በሰይጣን ዓለም ድንግጥ አይሉልህም። ኢየሱስ ተብሎ ሲባል ልታጠፋን መጣህ ያለ ጊዜያችን ነው የሚሉት። የኔ አባት ስሙ ይባረክ። ልታጠፋን መጣህ ያለ ጊዜያችን። አንተ ማን እንደሆንክ አውቄአለሁ። የእግዚአብሔር ቅዱስ እየመሰከረ ነው። ወደ እሪያዎቹም ገብቶ ወደ ጥልቅ የሚወርደው ማለት ነው። ያድናል። ኢየሱስ ለዘላለም ስሙ ይባረክ። ኦኬ፣ ልታጠፋን መጣህ። እንለምንሃለን፣ ወደ እሪያዎቹ እንድንገባ ፍቀድልን። መለፍለፍ የሚጀምረው ያውቃል፣ ማን እንደሆነ ያውቃል። ጳውሎስንም አውቀዋለሁ ኢየሱስንም አውቀዋለሁ ብሏል ራሱ ሰይጣን። በዛ በያስቄዋ ልጆችን አንዱ ጎረምሳ ጥጋስ ይዞ ከግርግዳ ጋር አገናኝቶ አሽቶ ጣለልኝ። ጳውሎስ በሚለው በጌታ ስም እንለምናችኋለን ውጡ ምናምን ብሎ ሲል ማናችሁ እናንተ አላ ሰይጣን ራሱ በሰውየው በኩል እናንተ ማን ናችሁ? እኛማ የቄስ ልጅ ነን ምናምን። ማን የቄስ ልጅ ሆንክ እንደሆነ አስቄዋ የሚባለውን አይሁዳዊ አታውቀውም? እኛ እኮ የሱ 4 ልጆች ነን እኮ። እነማን ናችሁ እናንተ? ከግርግዳ ጋር እያላተመ ዘለልባቸው ይላል። አጋጭቶ ጥጋስ ይዞ እንደዚህ ሰይጣንም ያገለግልሃል አንዳንዴ ማለት ነው። ለምን አትልም? ኢየሱስን አውቀዋለሁ አላለም ሰይጣን? ጳውሎስንም አውቀዋለሁ ኢየሱስንም አውቀዋለሁ። እናንተ እነማን ናችሁ? እንክርዳድ ወፍ ዘራሽ እኔን ለማስወጣት እናንተ ማን ናችሁ ብሎ አላቸው። ሰይጣን እንኳን ያውቃል እኮ ነው የምልህ። አውቀዋለሁ ኢየሱስን አላቸው። አውቀዋለሁ አላቸው። አየህ፣ አዎ ያውቀዋል። አይወድም። መንግስቱ ይፈርሳል። ዙፋኑን የገለበጠው መንግስቱን ያፈረሰው የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ተብሎ እንደተጻፈ የተገለጠው የአብ ልጅ ኢየሱስ ነው። የዲያብሎስን ስራ ያፈረሰው ሚካኤል አይደለም ያፈረሰው፣ ገብርኤል አይደለም ያፈረሰው። በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ በስጋው ያፈረሰ የእግዚአብሔር ልጅ ኢየሱስ ነው። የዲያብሎስንም ስራ ያፈረሰ የእግዚአብሔር ልጅ ኢየሱስ ነው። ለጌታ ክብር ይሁንለት። ስለዚህ ከእንዲህ አይነት ትምህርት ተፋቱና ወደ እውነተኛ ወደ መጽሐፍ ቅዱስ በጌታ ልለምናችሁ። አንተ ትውልድ መጽሐፍ ቅዱስ አንብብ። እህቴ መጽሐፍ ቅዱስን አንብቢ። ወንድሜ መጽሐፍ ቅዱስን አንብብ። የሰማይ የምድር ጌታ የትውልድ ረሃብተኛ ሆኗል። የሰማይ የምድር ጌታ ልዑል እግዚአብሔር በዚህ ትውልድ መካከል 7 እና 8 ቢሊዮን ህዝብ ባለበት መካከል የትውልድ ረሃብተኛ ሆኗል። ለሱ ወግኖ
የሚኖርለት ትውልድ ነው የሚፈልገው። ለሃይማኖቱ ተቋም የሚከራከርለት ትውልድ አይደለም የሚፈልገው። እሱንማ መች አጣ? ቡዳም፣ ሂንዱዝምም፣ እስላሙም ብትሄድ ስለ ሃይማኖታቸው ቀናይነት ሰው ሁሉ ያርዳሉ፣ ሰው ሁሉ ይገላሉ። አንተ ስለ ሃይማኖት ተቋምነት ተከራካሪነት አይደለም። የእግዚአብሔር ወገኑን እግዚአብሔር ቅዱስ ቃሉን ሰጥቷል። አባቶቻችን ባመጡት ባለሙት ምናምን ብላ አትበል። ቅዱስ ቃሉ ምን ይላል? 4 ነጥብ ምን አለ? እግዚአብሔር ልጅ ኢየሱስ ከድንግል ተወልዶ 33 ዓመት በዚህ ምድር ላይ ሲኖር ያስተማረው ትምህርት ምን ነበር? በቃ ብሏል ኢየሱስ። አዎ 4 ነጥብ መደምደሚያ እሱ ነው። አለቀ ብሏል ጌታ። አዎ አሳየኝ ካለ አለቀ። 4 ነጥብ ውጠነዋል፣ ጠጥተነዋል፣ ተቀብለነዋል፣ አምነነዋል የጌታን ቃል ላይ። አይ ምልክ ግን ኢየሱስ እንደዚህ ብሎ ቢልም ግን አባቶቻችን ብለህ ብትል እኔ ይቅርታ አድርግልኝ አባት ይንሳ አይደለም ዳር ያዝልኝ ነው ብዬ አንተ ማነህ ግን ብሎ የሚል ኢየሱስ ተናግሯል ግን ብለህ ልታፈርስ የምትፈልገው በማን ቃል ላይ ነው? አንተ ተጨማሪ ሆነህ ማብራሪያ ልትሰጥ የፈለግከው? ጳውሎስ ብሎታል ግን እኛ እንለውም ይላሉ። ጳውሎስ ካለ አንተ ማነህ? በኢየሱስ ማነው በጳውሎስ ንግግር ላይ አራሚ ሆነ? የትኛው ሃይማኖት ነው አራሚ ሆነው? ኢየሱስም ጳውሎስ አማላጅ ብሎታል እኛ ግን አንለውም ትለኛለች። ትመጣለህ። አንቺ ማነሽ? አንተ ማነህ? ፕሮቴስታንት ነኝ አልከኝ፣ ማነህ አንተ ብትሆን? ኦርቶዶክስ ነኝ አልከኝ፣ ማነህ እኮ ነው ብዬ የምልህ። ቅዱስ ጳውሎስ ሐዋርያው በመንፈስ ቅዱስ ኢንስፓየር ተደርጎ ተመርቶ የጻፈውን ቅዱሱን ቃል ኢየሱስ አማላጅ ብሎታል። አይ ጳውሎስ ብሎታል እኛ ግን አንለውም። አንቺ ማነሽ? አንተ ማነህ? እናንተ እነማን ናችሁ? ሐዋርያው ያለውን አለ አለቅ። በመንፈስ ቅዱስ ነው ያለው አለቅ አለቅ። ማን ነው ይመጣና እኛ ግን አንለውም ይላል። ኦርቶዶክስ ግን አትለው። ማናት ኦርቶዶክስ የሆነች እንደሆነ? አይ እኛ ጴንጤዎቹ ግን አንለው። ማና አንተ ጴንጤ ሆንክ እንደሆነ ነው ብየምለ ማና ሐዋርያው ያለውን አንተ አንለውም፣ እሱ ቢለውም እኛ አንቀበለውም። who are you? እኛ እነማንን? ሰማይ ግን ደስ እንዲሰኝር ከፈለክ እውነቴን ነው ብየምለ እኔ የሥላሴ ባሪያ እግዚአብሔር ያለውን አለ አለቀ። ጳውሎስ ያለው ካፉ አውጥቶ ዝም ብሎ ያወራው ተራ ወሬ ሳይሆን በመንፈስ ቅዱስ ተነርቶ የጻፈው የጳውሎስ ንግግር የጌታ ቃል ነው። ጳውሎስ አለው አዎ ሳላላምጠው ነው የምወጣው የዋጥኩትም። ይመጡና አሁን ምን ይለዋል? ማርያምን አማላጅ ነች ይለዋል። ከሐዋርያት ማን አላት? ማንም አላላትም። ሐዋርያት አላሏትም፣ እነሱ ግን ይሏታል። ኢየሱስ አማላጅ ነው ሐዋርያቱ ብለውታል፣ እኛ ግን አንለውም ይሉሃል። ይሄ ትውልድ ነው ይታይ ብራዘር፣ ይሄ ትውልድ ነው ሊከራከረ። ስለ እግዚአብሔር ቃል ተጻፈው ለእግዚአብሔር ቃል ታማኙን በመጀመሪያ ማርያምን አማላጅ ነች ብሎ ያለ ሐዋርያ ማን አለ? ማንም። ኢየሱስን አማላጅ ነው ብሎ ያለው ሐዋርያ አንድ ማለት ነው። ከዮሐንስ ከጳውሎስ ጀምሮ በሙሉ ነው ያሉት ሐዋርያቶቹ። ሐዋርያቱ ያሉትን አንቀበልም፣ እኛ ግን አንለውም። ጳውሎስ አማላጅን ብሎታል፣ እኛ ግን አንለውም። ለጌታ አይቀጸልም። ማና ያለ አንተ ለጌታ አይቀጸልም ማለት በሞቱም በጸሎቱም አይደል ነው የማለደው? ስለ አመፀኞች ማለደ አይልም እንዴ? ማቴዎስ ማነው ዕብራውያን መጽሐፍ ምዕራፍ 4 ላይ ትንቢተ ኢሳይያስ መጽሐፍ ምዕራፍ 53 ቁጥር 12 ላይ ስለ አመፀኞች ማለደ አይልም እንዴ? ይላል አባቶ የሚያደርጉትን አያውቁምና ይቅር በላቸው ማለት ምን ማለት ነው? ኢሳይያስ 53 12 ላይ ያለው ቃል አንድ ተፈጻሚ ሆኖ በመስቀል ላይ እሱ አምላክ ነው። ከማን ወደ ማን ይማልዳሉ? ለእነዚህ ድብን ያሉ መናፍቃን ማለት ነው፣ ኦርቶዶክሳውያን መናፍቃን በስላሴ አካላት ውስጥ ያለውን የሶስቱን አካላት ልዩነት እዛ ጋር ድፍጥጥ አድርገው እሱ አምላክ ነው ከማን ወደ ማን ይማልዳል ይላሉ። በስላሴ አካላት ውስጥ አብ የተለየ አካል፣ ወልድ የተለየ አካል፣ መንፈስ ቅዱስ የተለየ አካል እንዳለው አታውቁም እንዴ እናንተ መናፍቃን? አታውቁም እንዴ? ካወቃችሁ ታዲያ አባት ሆይ ብሎ የጠራው የነበረው ማንን ነው? አምላኬ አምላኬ ነጽረኝ ወለምን ታድገኒ ብሎ ያለውስ ማንን ነው? አምላክም አባትም ብሎ የጠራው ማንን ነው? ኢየሱስ ክርስቶስ አምላኬ ብሎ የጠራው ማንን ነው? እግዚአብሔር አብን ነው። አባቴ ብሎ የጠራው ማንን ነው? እግዚአብሔር አብን ነው። ሁለቱንም ቃል በመስቀል ላይ ሆኖ ተናግሮታል። እሱ አምላክ ነው። ማን ወደ ማን ይመልዳል? ልጁ ወደ አባቱ ነው የለመነው አባቶይ ብሎ።
ሐዋርያት ያላሉትን እንላታለን። መጽሐፍ ቅዱስ ባይላትም እኛ ግን እመቤታችን አማላጅ ነች እንላታለን ይለዋል። ሐዋርያት እኮ አላላቱም፣ ጉዳያቸው ነው። እኛ ግን እንላታለን ይለዋል። ይሄ ትውልድ ነው አየህ፣ ኢትዮጵያ ውስጥ ክርስቲያን ነው ተብሎ እንደ ደጋ በግ ዝም ብሎ የሚነዳ ማለት ነው። ከሐዋርያት እኮ ማንም ያላት የለም እንደዚህ እናንተ እንደምትሉት። አይ የለም፣ እነሱ ባይሏትም እኛ ግን እንላታለን። ኢየሱስን እኮ አማላጅ ብለውታል፣ ሐዋርያቱ ብለውታል። አዎ እኛ ግን አንለውም። እንዴ ሐዋርያቱ ያሉትን አትሉም፣ ሐዋርያቱ ያላሉትን ትላላችሁ። እንዴት አይነት ነገር እኮ ነው የገጠመን ወንድምነት ዳንዬ። ሐዋርያቱ ያላሉትን ይላሉ፣ ሐዋርያቱ ያሉትን አይሉ። ሐዋርያት ያላሉትን ያስተምራሉ፣ ሐዋርያት ያሉትን ይክዳሉ። ይክዳሉ፣ ሽምጥጥ አድርገው ይክዳሉ። አምላኬ ብቻዬን አቆማችኋለሁ ከሕያው ጌታ ከእግዚአብሔር መንፈስ ጋር ሆኜ እንዲህ አይነቱን ትውልድ። እኛ ምን እያልናችሁ ነው? ሐዋርያቱ ያሉትን በሉ እኛ እንደምንለው። ኬት አምጥቼ ነው እኔ ኢየሱስን አማላጅ ነው ብዬ የምለው? ከኪሴ አውጥቼ ነው እንዴ? የእኛ ፓስተሮች ተሰባስበው አምቧ እየጠጡ ምን ይመስላል ሲ ፓስተር እንትና ኢየሱስን አማላጅ ነው ብለን ምንድነው? ምን ይመስልህ ይመስልሃል? እስቲ ሀሳብ ስጥ በዚህ ጉዳይ ላይ። አዎ እኔ ግን እንደሚመስለኝ እያለ የሆነ ፓስተር እንትና የሚባል እኔ ግን እንደሚመስለኝ ብንለው ጥሩ ነው። ሌላኛው ፓስተር ደግሞ አይ እኔ እዚህ ላይ ሀሳብ አለኝ እኔ ግን መባል የለበትም። ሌላኛው ደግሞ እኔ የሁለታችሁም ሀሳብ ብዙ አይገዛኝም፣ አልኑም አላልኑም የሚጠቅም ነገር የለም እያልን ቃላትን እያቀናጀን አይደለም ኢየሱስን ጌታ ነው ኢየሱስን አማላጅ ነው ብለን ያልኑ ሐዋርያቱ ስላሉት እንጂ ቅዱሱ ቃል ስላለው እንጂ ብሉይ ኪዳንና አዲስ ኪዳን ስላለው እንጂ። ስለዚህ ከኪሳችን አውጥተን አይደለም ያልኑ። እሺ አንተስ ምን ትላለህ በጌታ እናት ማርያም ላይ? የጌታ እናት ማርያም ያው እንግዲህ ኦርቶዶክስ ነች፣ የኛ አይደለችም። እና ብዙ ጊዜ እነሱ ናቸው ስሟን የሚጠሯት፣ እኛ ብዙ ስለሷ አይመለከተንም። ስለዚህ እሷን አማላጅ ነች ብለው ለማለት እኔ ብዙ ሞራልም የለኝም። እሺ አንተስ ፓስተር እንትና ምን ትላለህ? እኔም የዚህኛውን ሐሳብ ነው የምገዛው። ሌላኛው ፓስተር ደግሞ ከጥጎ ነው አይ እኔ በፍጹም የሁለቱን አልገዛውም ግን ብለን ብንላትም ክፋት የለውም ምናምን ነገር ብሎ በሚል ሐሳብ አቀናይተን አይደለም ማርያም አማላጅ አይደለችም ብለን ያሉ። መጽሐፉ ማርያም አማላጅ ነች ስላላላት አንላትም። 4 ነጥብ አንላትም። ሐዋርያቱ አማላጅ ነች ብለው አላሏትም፣ አንላትም። 5 መጽሐፍ ጽፎ ወደ ቤት ወሰዳት የተባለ ሐዋርያ ዮሐንስ ማርያም አማላጅ ነች ብሎ አላለም። ማርያም ከሙታን ተነስታለች ብሎ አላለም። ውሸት አትዋሹ፣ ይበቃችኋል። እሺ ትውልዱን ልቀቁት። ኢየሱስ ነው ከሙታን ተነሳ ብለው በአንድ ቃል ተስማምተው እንዳንድ አፍ ተናጋሪ እንዳንድ ልብ መካሪ ሆነው ሐዋርያቱ በመንፈስ ቅዱስ ኢንስፓየር ሆነው የጻፉት። ከሙታን ተነሳ ብሎ ያሉት የአብ ልጅ ኢየሱስ ክርስቶስን ነው፣ የዳዊት ልጅ ኢየሱስ ክርስቶስን ነው። ሰው በመሆኑ የዳዊት ልጅ ነው፣ ከድንግል የተወለደ የማኅፀኗ ፍሬ ነው። አዎ አምላክ በመሆኑ ደግሞ የእግዚአብሔር አብ የባህሪ ልጁ ነው፣ ቅድመ ዓለም የተወለደ ማለት ነው። ያለ እናት በአባት ብቻ የተወለደ መዝሙር 109 በቅንፍ 110። ስለዚህ ሰው ገብርኤል ስላለ አይደለም የሚለው። ገብርኤል የሰበከውን ኢየሱስን ስማ እንጂ ገብርኤል የሰበከውን ኢየሱስን ስሙ። ለሕዝብ ሁሉ የሚሆን ታላቅ የምስራች እንነግራችኋለን ብለዋል። ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል ብለዋል። አለቅ። የገብርኤል ስብከት ይህ ነው። እርሱም ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል ነው ያለው። እኔም አንቺም እሱም እናድናቸዋለን አላለም። ይሰመርበት። ማርያም ከኃጢአት አታድንህም፣ ገብርኤል ከኃጢአት አያድንህም። ራሱ ቅዱስ ገብርኤል በሰበከው ስብከት ነው። ተበላሸ ብለህ ካልከኝ ያበላሸኝ የቅዱስ ገብርኤል ስብከት ነዋ። ምን ብሎ እኔ ሰውን ከኃጢአት አላነጻም አላድንም፣ ማርያምም አታነጻም አታድንም፣ የሚያነጻው የሚያድነው ከእሷ የሚወለደው ነው ብሎ ተናግሯል። ማቴዎስ ወንጌል መጽሐፍ ምዕራፍ 1 ላይ ልጅን ተወልጃለሽ ስሙንም ኢየሱስ ትለዋለህ ለዳዊት ልጅ ለዮሴፍ። እርሱም ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል።
እናቱም እኔም እሱም እናድናቸዋለን እናነጻቸዋለን አላለም። ገብርኤል ኃጢአትን ያነጻል? በፍጹም የእሱ ስራ አይደለም። አይችልም። ያ የእግዚአብሔር ቅዱስ መልአክ ብርሃናዊ የሆነ መልአክ አይችልም። ከኃጢአት ማንጻት አይችልም። በራሱ ስብከት ለይቶ አስቀምጧል። አይችልም። ማርያምስ ከኃጢአት ማንጻት አትችልም። ከኃጢአት የሚያነጻ ከማርያም የተወለደው የዳዊት ልጅ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። በስሙ በማመን የኃጢአታችሁን ይቅርታ አገኙ። እግዚአብሔር የዘላለምን ሕይወት እንድናገኝ ልጁን ወደዚህ ዓለም ልኮታል። በእርሱ የሚያምን ሁሉ ላይፈረድበት የእግዚአብሔር አብ በማይዋሽ አንደበቱ የተናገረው ቃል ነው። በእርሱ የሚያምን ሁሉ አይፈረድበትም ይላል። በእግዚአብሔር ልጅ ታምናለህ? በእውነት እላለሁ፣ በእውነት እልሻለሁ እህቴ አይፈረድብሽም። ማለት የገሃነመ እሳት አትጣልም። ይህንን አንድ ፓስተር አይደለም ያለው፣ አንድ ጳጳስ አይደለም ያለው፣ ራሱ ጌታ ነው ያለው። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ እኔ በመጨረሻ ቀን አስነሳዋለሁ ነው ያለው። አንተ እመንና ድብን በል የመሞቻ ጊዜ እስኪመጣ ድረስ። አሁን እኔ አምኛለሁ፣ አምኜ እሞታለሁ። 4 ነጥብ። የተናገረ የሰማይ የምድር ጌታ ነው። የሆነ አንድ ሰውዬ አይደለም ቃል የገባልኝ። የራሱን ጽድቅ ተማምኖ በራሱ ጽድቅ ያጸደቀኝ፣ በራሱ ማዳን ያዳነኝ፣ በቅዱስ አጠራሩ የጠራን ና ወደ እኔ ከነ ኃጢአት ከነ ድካም ጭምር ብሎ እኔ አሳርፋለሁ ብሎ ያለው ጌታ፣ እኔ አሳርፋለሁ ለነፍሳችሁም ረፍት ታገኛላችሁ ብሎ ያለው ጌታ ምስክር ነኝ። ድፍን 27 ዓመት ሞላኝ። አሳረፈኝ ውዴ። መንግሥተ ሰማያት ውስጤ ነው አሁን ያለው። ንጉሱ በእኔ ውስጥ በመንፈሱ ስላለ እንዴት አይነት ሰላምና እንዴት አይነት እረፍት እንዳገኘው እኔን የመሰሉ ወንድሞችና እህቶቼ ያገኙትን እረፍት ገልጠን ወረቀት አይደል እናሳያችሁ። ኢየሱስ ክርስቶስ ምን አንደበት ተናግሮ የእሱን ፍቅር ይገልጠዋል? የምሕረቱንና የቸርነቱን ብዛት የትኛው ከናፍርት ገልጦ ይጨርሰዋል? እንደርሱ ያለ እኔ ከተፈጠርኩ ጊዜ ጀምሮ ወደዚች ምድር ከመጣሁበት ጊዜ ጀምሮ አልሰማሁም፣ ለዘላለምም አልሰማም፣ መስማትም አልፈልግም። ከሱ ውጭ ከአብና ከወልድ ከመንፈስ ቅዱስ ውጭ ሌላ አምላክ፣ ሌላ አዳኝ፣ ሌላ አባት፣ ሌላ ጌታ፣ ሌላ እረኛ፣ ሌላ ንጉሥ፣ ሌላ ታዳጊ፣ ሌላ የዘላለም አምባ፣ ሌላ መመኪያ፣ ሌላ መደገፊያ አለ ብለህ ብትለኝ አልሰማም። በቃ ነፍሴ ከስጋዬ ትለያለች እንጂ አልሰማም ሌላ። በጣም ነው ጆሮዬን የሚያሳክከኝ አልኩ። ከዚህ ውጭ እውነት መተህ ብትነግረኝ ማለት ነው። የእስራኤል አምላክ የዘላለም መደገፊያችን ሆነ፣ የዘላለም መታመኛችን ሆነ። ኑ ወደ እኔ አለ። ኑ ወደ እናቴ ብሎ ጥሪ አላቀርም። ኑ ወደ እኔ እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔ አሳርፋችኋለሁ። የአዳም ልጅ ግን ይግደረደራል። የአዳም ልጅ ግን ይግደረደራል። ና እያለህ አምላክ ሰው ከድንግል ሴት ተወልዶ ና እያለህ፣ አይ እኔ በተክለ ሃይማኖት በኩል ነው የምመጣው። ማን ነው በሱ በኩል ና ያለህ? በአንተና በእግዚአብሔር መካከል ተክለ ሃይማኖትን አንተ ማን ነው አስገቢ ያደረገህ? ና እኮ አለህ። ቀጥታ እኮ ና አለህ። መጋረጃውን የቀደደው እኮ በሱና በእኛ መካከል የነበረው የጥልን ግድግዳ ካፈረሰ በኋላ በእንትና በኩል እመጣለሁ ብለህ የምትለው አንተ ማን ነው አስገቢ ያደረገህ? በአቡነ ኪሮስ በኩል ይላል። ከዛስ አቡነ ኪሮስ ማለት ለእኛ ሲጸልዩ ምናምን ነገር ዛፍ ላያቸው ላይ በቀለ ይላል። አይመለከትህም። መጋረጃው በመቀደዱ አባታችን ሆይ ብለህ እኮ እንድትጸልይ እኮ ተፈቅዶልሃል። ወደ እኔ ኑ ብሎ ሲልህ በእናቴ በኩል አላለህም። ቀጥታ ና ወደ እኔ። እኔ እኮ ኃጢአተኛ ነኝ፣ ርምጥ ምድረኝ ከነ ቆሻሻይ ከነ ኃጢአቴ። ና እኔ ነኝ ማነጻ፣ ና እኔ ነኝ ማሳርፍ፣ ከነ ድካማችሁ ጭምር ኑ እኮ ነው ያለው። እንዴት አይነት ጌታ ነው ወንድም አለም! እንዴት አይነት ጌታ ነው! እንዴት አይነት ጌታ ነው! እንዴት አይነት ጌታ ነው! ዘርቶ ልዴ ይገዛለት ና አለ። ከነ ቆሻሻዬ፣ ከነ አመፃዬ፣ ከነ እድፈቴ፣ ከጨቀየ ማንነቴ ጋር ና አለ። ወደ እሱ ስመጣ በከበረ የደሙ ፈሳሽነት አጠበኝ፣ በቅዱሱ መንፈስ ቀደሰኝ፣ የዘላለምን ርስት የተስፋ ቃል እንዳገኝ በስሙ
የኃጢአቴን ይቅርታ አግኝቼ ስሜን በሕይወት መጽሐፍ ላይ ጻፈው። ኦ ጌታዬ፣ የኔ አባት ለዘላለም ስም ይባርክ ና ብሎኝ ማለት ነው። የሰይጣንን ቀንበር ወደ እሱ ስመጣ የሰይጣንን ቀንበር ከእኔ ላይ ሰበረና የእሱን ቀሊል ቀንበር እኔ ላይ ጫነ። ቀንበሬን ተሸከሙ ብሎ አለን። እኔ ዋህ በልቤ ትሑት ነኝ፣ ከእኔ ተማሩ አለ ጠርቶኝ። ምን ቃላት ይገልጠዋል? ወንድሞቼ ከረዱኝ ይርዱኝ እንጂ። ስለዚህ ጌታ ቴንኪዩ መንፈስ ቅዱስ። ወንድምነት ዳንዬ ቀጥሉ። ቴንኪዩ። ወንድምነት ብርኬ ያላችሁ ቀጥሉ። ኤርሜ ሰላም ብያለሁ። ስለ ኢየሱስ ከተዘመሩት መዝሙሮች መካከል አንዱን ካልሆነም ደግሞ እንዳልሽው ሰላም ደሪ ወድሻለን፣ አትጥፊ፣ ተባረኪ። ሰላም ደሩልኝ። ኤርሚ ቃል ህይወት ያሰማልኝ። ሰላም ደሩ። ቴንኪዩ ጥሩዬ። ፎሎ ባክ መልሼልሻለሁ እንዴ? አላረግሽኝ ፎሎ? እኔ ፎሎ አድርጌሻለሁ። ሰላም ደሩ። እሺ ቴንኪዩ። መግባት ትችላላችሁ። በዚህ በርዕስ ላይ ለማውራት ፈቃደኛ የሆናችሁ ኦርቶዶክሳውያን ከዚህ ሰዓት በኋላ መግባት ትችላላችሁ። ገስት ላይ ብዙ ሰው አለ፣ ግን ቁጥር ጻፉልንና እየለየን ኦርቶዶክሳዊ እንደሆነ ስለምናውቅ ቁጥር ከጻፋችሁልን እናስገባ። እሺ ወርደዋል። ቁጥር ጽፋችሁ መግባት ትችላላችሁ። ታቦቱ ከጣዖቱ ምን ልዩነት አለው? አሁን የኢትዮጵያ ኦርቶዶክስ ታቦታት አሉኝ ትላለችና እሺ ክርስቲያን የሆናችሁ አትላኩ። እሺ ክርስቲያን የሆናችሁ አትላኩ። ኦርቶዶክሳውያንን ነው ላኩ እያልኩ ያለሁት። እሺ ቁጥር ጻፉ ያልኩት ኦርቶዶክሳውያንን ነው። ክርስቲያኖች ያው አላችሁ እናንተም። እሺ ያላችሁ ካላችሁ እናንተም ላኩ። እሺ ክርስቲያን ሆናችሁ ታቦት ያላችሁ አይ እኛ ታቦት አለን የሚል ክርስቲያንም ካለ እናንተም ላኩ። እስኪ እናንተም ምን ይታወቃል አይደል? ምን ይታወቃል? በጠረጴዛ ስለተጀመረ ካደገ ብዬ ነው እና ካላችሁ ላኩ። እናንተ ካላችሁ ላኩ። እሺ ቁጥር ጻፉልን። አንድ ሰው ጽፏል። ኢንቫይት አድርጌሃለሁ። እሺ ትላክና አስገባታለሁ። እሺ ሰኔ ትላክና አስገባታለሁ። እኛ ጋርም እኮ ጠረጴዛ አለ አይደል? የጌታ እራት የሚዘጋጅበት ማለት የሚቀመጥበት ጠረጴዛ አለ የትም ቦታ አለ። ግን ቅዱስ አይደለም ነው ዋናው ቁም ነገር። ቅዱስ የሚባል ጠረጴዛ የለም አይደል? ከጌታ እራት ካለቀ በኋላ ደግሞ ሌላ አገልግሎት ደግሞ ይሰጣል። እና ቅዱስ መስኮት፣ ቅዱስ በር፣ ቅዱስ ጠረጴዛ፣ ቅዱስ ወንበር የለም። እንደዚህ የለም። በቃ የክርስቶስ ደም ሰዎችን ነው የሚቀድሰው አይደል? ሰው ነው የሚቀድሰው። በዕብራውያን መጽሐፍ ምዕራፍ 2 እኮ የሚቀድሰውና የሚቀደሱት ከአንድ ናቸው ይላል አይደል? ከአንድ ናቸው። ሰው ቀዳሹ ከድንግል ማርያም በስጋ የተወለደ ነው። የሚቀደሱትም ደግሞ ሰዎች ናቸው ማለት ነው። ሰዎች ናቸው እንጂ ከሰው ውጪ በክርስቶስ ደም የሚቀደስ የለም። ከሰዎች ውጪ በክርስቶስ ደም የሚቀደስ ምንም ነገር የለም። ኦኬ መግባት ትችላላችሁ ኦርቶዶክሳውያን። እሺ ማን ነው እንደዛ ያለው? ቅዱስ የሚባል ጠረጴዛ ሲጀምር ደግሞ የኢትዮጵያ ኦርቶዶክስ ደግሞ ጠረጴዛውን ታቦታል ነው ይላሉ። ጠረጴዛውን ታቦታል ነው ከመሆን መሰዊያ ነው ካላችሁ፣ መሰዊያ ደግሞ ታቦት አይደለም አይደል? መሰዊያ በጭራሽ ታቦት ሆኖ አያውቅም። በእግዚአብሔር ቃል ላይ አንድም ስፍራ ላይ መሰዊያ ታቦት ነው ተብሎ አልተጠራም አይደለ? ታቦቱ ታቦት ነው፣ ራሱን የቻለ ነው። መሰዊያ ደግሞ ራሱን የቻለ ነው። የሚቀመጡበት ቦታ እንኳን አንድ አይደለም። መሰዊያ የሚቀመጥበት የራሱ ቦታ አለው፣ ደግሞም ታቦት የሚቀመጥበት ደግሞ የራሱ ቦታ አለው። የማቴሪያላቸውም አንድ አይነት አይደለም። የሚሰጡትም አገልግሎት አንድ አይነት አይደለም እና መሰዊያና
ታቦትም አንድ አይደለም። መሰዊያውን ታቦት ብለው መጥራትም አይችሉም። ተሸክም አቤት አመጣኸው ይርሜ። አሁን እነዚህ ሰዎች የተሸከሙት ማለት ነው 40 በ60 የሆነ ጣውላ ማለት ነው። ደግሞ በእግዚአብሔር ቃል ላይ የሌለ ማለት ነው። በእግዚአብሔር ቃል ላይ የሌለ ሰዎች የሆነ ዘመን ላይ የጀመሩት ልምምድ ማለት ነው። በተለይ ክርስቲያን በመጽሐፍ ቅዱስ ላይ አንድም ስፍራ ላይ ይሄ ልምምድ የለውም አይደል? ይሄ ልምምድ የለውም። የሆነ ሰዓት ላይ ደግሞ ብርቅዬ ነው። በነገራችን ላይ ይሄ ልምምዱ ደግሞ ብርቅዬ ነው። ከኢትዮጵያ ኦርቶዶክስ ውጪ ይሄ ልምምድ የሚያደርግ የለም። ምናልባት የኤርትራ ኦርቶዶክስ ማለት ነው አንድ ስለነበሩ ምናልባት የኤርትራ ኦርቶዶክስ። ከዛ ውጪ የትኛውም ስፍራ ላይ ብትሄዱ በቃ ብርቅዬ ነው። ተሸክሞ እየወጣ የሚያሰግድ የሚያዘምር የትኛውም እንደው በኦርቶዶክስ ምናምን በካቶሊክም ዘንድ የለም። እንደዚህ አይነት ልምምድ የለም። አይደለም በእግዚአብሔር ቃል ማለት ነው። አይደለም በእግዚአብሔር ቃል ላይ አንድነን በሚሉት ዘንድ እንኳን የለም። በግብጽ የለም ይሄ ልምምድ፣ በግብጽ የለም። እናት በምትባለው ግብጽ እንኳን ይሄ የለም። ሀገር በቀል ነው፣ ብርቅዬ ነው አሁን ይሄ ልምምድ ማለት ነው። የሆነ ሰዓት ላይ የጀመረ ልምምድ መቃወም መቻል አለባችሁ እናንተ። ታሪክ የማያውቀው እንደው ታሪክ እንኳን ቢያውቀው እሺ እኛ በታሪክ ተቀብለናል ትላላችሁ። የዓለም ቤተክርስቲያናት ይሄን ልምምድ ከሌላቸው የማያውቁት ከሆነ በኢትዮጵያ ብቻ ከሆነ እኮ መንቃት አለብህ። ከመሆን ብራዘር አንዴ አተኛ እንጂ የኢትዮጵያ ኦርቶዶክስ ከየት አመጣችሁ? ምንድነው ምክንያቷ ብለህ ጠይቅ። መጠየቅ መቻል አለብህ። መጠየቅ መቻል አለብህ። ሰው መጽሐፍ ቅዱሳዊ እኛ ኢትዮጵያውያንን ብሮ እኔ መቼ አፍጋኒስታን ነሻልኩኝ። ግን ኢትዮጵያዊ ብቻ ሲሆን ልምምዱ ለምን ብላችሁ ጠይቁ ነው ያልኩት። ኦፍ ኮርስ ኢትዮጵያዊ ሲሆን ከየት መጣ ይሄ ልምምድ? ሌሎች አብያተ ክርስቲያናት የሌላቸው ከሆነ እንደዚህ አይነት ልምምድ እኛ ኢትዮጵያውያን ብቻ ለምንድን ነው የምናደርገው ብላችሁ ጠይቁ። ነቃ በሉ እንጂ ነቃ በሉ። እሺ ኦርቶዶክሳዊ መግባት ይችላል። ቁጥር ጻፉና ላስገባችሁ። ቁጥር ጻፉና ላስገባችሁ። ብሩኬ በካልቸር የሚያምንም ሰው አለ ታች እያየነው ኮሜንት። ምን አይነት ካልቸር? እንደዛ እኮ ነው። እኔም እሱን ነው እያልኩ ያለሁት። ብርቅዬ የሆነ ልምምድ አላቸው ምለው እሱን እኮ ነው። የኢትዮጵያ ኦርቶዶክስ ብቻ የሆነ ብርቅዬ እና መጠየቅ ያስፈልጋል። እንደዛ ሲሆን ከየት መጣ? ለምንድን ነው? በጣም አደገኛ እኮ ልምምድ እኮ ነው። በጣም አለሙ ተቀብዬ ነበር። መግባት ፈልገ ከሆነ መግባት ትችላለህ። ኢንቫይት አድርጌሃለሁ። ኦኬ እሺ። ሮያል እንኳን ደህና መጣህ። ሰላም። እኔ ጋር ነው ድምፁ የማይሰማው? አይሰማም? አሁን ቆንጆ። እንኳን ደህና መጣህ። ሰላም። ታቦቱ ከጣዖቱ ጋር ምን ልዩነት አለው? ርዕሳችን በኢትዮጵያ ኦርቶዶክስ ያሉት ታቦት ተብለው የሚታመኑባቸው ታቦቱ ማለት ስጋና ደም የሚፈተትበት ብላ ነው ኦርቶዶክስ የምታስተምረው አይደል እንዴ? እንደገና ደግሞ ታቦቱ ላይ ያለው ደግሞ ስም አልፋና ኦሜጋ። እኔ አንድ ነገር መጠየቅ እፈልጋለሁ እናንተ። ለምሳሌ አሁን መስቀሉ ክርስቶስ የተሰቀለበት መስቀልም ቅዱስ አይደለም ትላላችሁ። የክርስቶስ ስጋና ደም የሚፈተትበት ታቦትም ቅዱስ አይደለም ትላላችሁ። እና ቅዱስ የክርስቶስ ነገር የሚደረጉበት ነገር ቅዱስ ያልተባለ ማን ነው ቅዱስ የሚባለው ታዲያ? ይሄ ዝም ብሎ አንቲ መሆን ወይ ደግሞ ተቃራኒ መሆን አያስብልም? የክርስቶስን የክርስቶስ ስጋና ደም የሚከበርበት የሚወሰድበት ክርስቶስ የተሰቀለበት መስቀል ታስበው ያ ነገር ቅዱስ ቢባል ምንድነው ክፋቱ? በጣም ነው ግራ የሚገባኝ። እሺ ለማለሰልህ ምንድነው እንደዚህ አንቲ መሆን ላልከው እንዴ? ታዲያ በደንብ አንቲ ነው የምንሆነው። ከእግዚአብሔር ቃል ጋር ከሚቃወም ነገር ጋር ሁሌም አንቲ ነን። የእግዚአብሔር ቃል የማይለውን የሚሉ ሰዎችን ሁሌም ፊት ለፊት እንደ እግዚአብሔር ቃል እንጋፈጣለን፣ እንቃወማቸዋለን። ታቦቱና መስቀሉ ቅዱስ ከሆነ ክርስቶስ መገልገያ እስከሆኑ ድረስ ምን ችግር አለው ቅዱስ ብንላቸው? የእግዚአብሔር ቃል ላይ ምን ችግር አለው ብለን የእኛን ችግር አንጨምር። ይሄ የእኛ ችግር ነው። ምን ችግር አለው በራሱ?
የእግዚአብሔር ቃል የሚለውን ነው ምንለው እንጂ እኛ ምን ችግር አለው ብለን አይደለም የእግዚአብሔር ቃል ላይ የኛን ፍላጎት ምን ጀምረው የእግዚአብሔር ቃል የሚለውን እንላለን። መስቀሉ ጌታ የተሰቀለበት መስቀል ቅዱስ ነው አይልም መጽሐፍ ቅዱሳችን ላይ። ለዛ ነው እኛ የምንቃወመው ቅዱስ ነው የሚሉትን ሰዎች። ቅዱስ የሆነው የእግዚአብሔር ልጅ መስቀል ላይ ተሰቅሎ እኛን ነው ቅዱስ ያደረገው እንጂ እንጨት ቅዱስ ለማድረግ አይደለም የተሰቀለው። መጽሐፍ ቅዱስ ላይ ስለሌለ ነው እናንተ ቅዱስ ማትሉት? መጽሐፍ ቅዱሳዊ ስላልሆነ ሁሉን ነገር እናንተ መጽሐፍ ቅዱስ ላይ ያለ ነገር ብቻ ነው የምትቀበሉት። ከመጽሐፍ ቅዱስ ውጭ የምታደርጉት ልምምድ የለም። እንግዲህ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ አሰራር ልዩ ልዩ ነው ይላል። ለምሳሌ ፈውስ እግዚአብሔር በወደደው መልኩ ይፈውሳል። የሆነ ሰውዬ እጅ ጭኖ ሊፈውስ ይችላል። የሆነ ሰውዬ ደግሞ ኖርማሊ ምንም ሳያደርግ ዝም ብሎ ጸልዮ ሊፈውስ ይችላል። ይህ አሰራር ነው። ከዛ ውጭ ግን ከተጻፈው ውጪ የምናደርገው ምንም ነገር የለም። እንጃ እኔ ግን ብዙ ነገር ሳይ የእናንተ ቤት ልምምድ የተጻፈ ነው ከተጻፈው ጋር በጣም ተቃራኒ ብዙ ነገሮች ሊገርመን የሚችል ማለት ነው። ለምሳሌ በልሳን መናገር የሚባለው ይሄ ምንም ፍቺው የማይታወቅ ነገር ጀምሮ አይን ጨፍኖ እስከ መጸለይ ድረስ እነዚህ ነገሮች እኔ በባይብል ነው ብዬ አልልም። ትርጉም የሌለው ነገር ችግር የለውም። እሱን መልስልሃለሁ። ግን ትላንትናም ኤርሚ በጣም ብዙ ረጅም ሰዓት የእኛን እየጠየቀው ሲመልስልህ ስለነበር እስኪ አሁን ይሄ ርዕሱ ላይ አንተ ቆምና እናንተ ኬታ ምታችሁት ነው ይሄን ልምምድ የምታደርጉት እሱን አሳየን። ከዛ አንተ ለጠየቀው ደግሞ ጥያቄ ይመልሳለሁ። አሁን ለምሳሌ የታቦቱን በታቦት ማለት እኛ አልፋና ኦሜጋ ብሎ ነው የሚጻፍበት የክርስቶስ ስጋና ደም ነው የሚፈተትበት ነው። በቃ አጭሩ ነው አማርኛው ለምሳሌ ከማቀው ድረስ ማለት ነው። እሺ አልፋና ኦሜጋ የሚል ጽሑፍ አለበት። ከዛ ይፈተትበታል አልከኝ። ከዛ ይዛችሁ ወጣችሁ ክብረ በዓል ታደርጋላችሁ። ክርስቶስን ነው የምታከብርበት። ምን አዲስ ነገር ጣዖት ይዛት ወጣም እንጂ። እሺ እሱን ከእግዚአብሔር ቃል ላይ ያሳየን እስኪ። ይሄን ልምምድ ከእግዚአብሔር ቃል ላይ ወይ ደግሞ ራሱ ታቦት እንደሚባል አልፋና ኦሜጋ ብላችሁ ጽፋችሁ ፈትቱበት እስኪ። ያለ ደግሞ ማን ነው ከእግዚአብሔር ቃል ላይ ያሳየን እሱ። እንዴት ከእግዚአብሔር ቃል አሳየ ነው የምትለኝ? ከመጽሐፍ ቅዱስ ላይ ነው ይሄ ነው ተብሎ ከእግዚአብሔር ቃል ይገባኛል። እንደዚህ ነው ተብሎ ብዬ ይሄ ነው ምዕራፌ ነው ምናምን ባልልህ ግን መጽሐፍ ቅዱሳዊ እንደሆነ አውቃለሁ። ካላልከኝ እንዴት ታውቃለህ? የምታውቅ ከሆነ ማለት ነው መጽሐፍ ቅዱሳዊ እንደሆነ አውቃለሁ። መጽሐፍ ቅዱሳዊ ሁሉ ነገር ለምሳሌ አሁን ኦርቶዶክስ እያንዳንዱ ነገር የምታደርገው ነገር ከመጽሐፍ ቅዱስ ውጭ አይደለም። መጽሐፍ ቅዱሳዊ እንደሆነ እረዳዋለሁ እኮ። ከሆነ ለማሳየት አትቸገርም ማለት እኮ ነው። መጽሐፍ ቅዱሳዊ ከሆነ ለማሳየት አትቸገርም ማለት እኮ ነው። ታሳየናለህ ገልጠህ ነው። መጽሐፍ ቅዱሳዊ መሆኑ እኮ ለመሰለ እንኳን የስንት ሺህ ዓመት ታሪክ ያላት ኦርቶዶክስ ቀርቶ እናንተ ራሱ አሁን ትናንትና ስንት በመቶ ዓመት የሚቆጠር ታሪክ ያለው ፕሮቴስታንት እንኳን በመጽሐፍ ቅዱስ ነው እየተመራ ያሉት ይላል አይደል እንዴ? ስለዚህ እርጅና እኮ መጽሐፍ ቅዱስ ያደረገው ማርጀትን መጽሐፍ ቅዱስ ያደረገው ስንት ዓመት ማስቆጠሯ አሮጊት መሆኗ መጽሐፍ ቅዱስ ያደረጋት። እንደውም ባረጀህ ቁጥር ማታደሰው ከሆነ ቤትህን እየቆሸሽክ ነው የምትሄደው። ማታጸዳው ከሆነ ማታደሰው እኮ እንትን የሚል ነገር ነው። ቆይ ስማኛ፣ ማታደሰው ከሆነ የተለያዩ ትምህርቶች በየጊዜው እየገቡ እንደውም ከፍተ ወደ ቤት ውስጥ ለመግባት የምትቸገርበት ጠረኑ የሚረብሽ አይነት ነው የሚሆነው። ነገር ግን አሁን ምን ማለት መሰለ መታደስ ማለት በየዘመኑ መጽሐፍ ቅዱስ ያልሆኑ ትምህርቶች ወደ ቤተክርስቲያን ሲገባ ማለት ነው። አይ እንደዛ አይነት ነገር የለም ካልከኝ ግን እንደናንተ ታሳየኛል። ችግር የለም። ቆይ አንዴ ዲኖሚኔሽን ነው አሁን እናንተ ጋር ያለው 65000 ምናምን ነው አይደል የሚሆነው? ታዲያ ሲን ንገረኝ እስቲ አንተ። እናወራለን። ቆይ ችግር የለም። ፍጹም ቅንነት ነው። በፍጹም ቅንነት ነገር የዲኖሚኔሽኑ ብዛት ከምን መጣ? አዳዲስ ነገር ሁሉም እንደራሱ አመለካከት በመፍታት አይደለም መጽሐፍ ቅዱስ እኔ እንደምፈታው እያለ ነው የሚፈታው አይደል? በእናንተ ጋር ችግር የለውም። እኔ ይመስለኛል 65000 ዲኖሚኔሽን መኖሩንም አላውቅም። ካለ ትነግረናለህ። ግን ልዩነቱን ደግሞ ምን እንደሆነ ቆይ አዳምጠኝ። እኔ ሪያሊቲ ነው የማወራው ማለት ይሄን ሞክ ማድረግ ምናምን ሳይሆን ችግር የለውም። እሺ የእናንተን እንጨርስና የኔን ታሳይኛለህ። ችግር የለውም። የእናንተን አሁን አንድ ሰው ለምሳሌ ተነስቶ አንድ ግለሰብ እንደ ሬስቶራንት ወይ እንደ ቡቲክ
አንድ ነገር መክፈት ምን ማለት ነው? እንዴት ቤተክርስቲያን ግለሰብ ይከፍታል? የኔ ቸርች እንትና ቸርች እናወራለን። ችግር የለውም። አሁን የአንተን አሳየንና ከእግዚአብሔር ቃል አንጻር እየጠቀስኩኝ እኔ አሳይሃለሁ። ኦኬ ነገርኩህ እኮ ጥያቄዎችን የእናንተ አሁን ይሄ ልምምድ መጽሐፍ ቅዱሳዊ ነው ማለት ቤተክርስቲያን የኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ያን ነገር እንደማታደርገው አውቃለሁ። ይሄ ነው ብዬ እንዳልልህ ድንገት ላላቀው እችል ይሆናል ቦታውን ማለት ነው። አንድ ሁለተኛ ደግሞ እዛ ላይ ጣዖት ምናምን ለሚለው ደግሞ አልፋና ኦሜጋ ብላ ክርስቶስን ነው ስምን የጻፈችበት። ሁለተኛ ነገር ደግሞ እዛ ላይ ደግሞ የሚደረገው ክርስቶስ ስጋና ደም የሚፈተትበት ይሄን ነው የምናውቀው እኛ። ስለደጋገምከው አንደኛ አልፋና ኦሜጋ የክርስቶስ ስም አይደለም። እሱ በራሱ በለየት አይደለም። እኔ አልፋና ኦሜጋ ነኝ ስላለን የመጀመሪያም የመጨረሻም ነኝ ብሎ ስላለን እኔ አሁን አልፋ የሚለው ፊደል እና ኦሜጋ የሚለው ፊደል ስለተጻፈ የኢየሱስ ነው ማለት አይደለም። በጣም ስህተት ነው። እሱ በራሱ ፊደል ነው። በቃ የግሪክ አንቲ ነው የምትሆኑት ተቃራኒ። ይሄ ጥሩ አይደለም። ግን እኔ በነገራችን ላይ አንድ ለምሳሌ አሁን ትላንትና 2 ሰዓት ምናምን አልፈጀንም ኤርሚያስ ጋር ስናወራ ምንድን ነው ሁሉ አንተ ክርስቶስን እንደዚህ ምናምን እንደዚህ ብታቅ እንደዚህ መጽሐፍ ቅዱስ አንብብ ምናምን እንደዚህ ነው ይሄ ነው ቢሆን ይሄ ነው በጣም በጽሞና ተናግረናል። አንተ ያንን አንድ ነገር እኮ ያን መጽሐፍ ቅዱስን ስታስተምር አንሰው ኤቭሪቲንግ ሁሉም ነገር ተቃዋሚ ሆነ አንቲ ሆነ ልብህ እኮ ያውቀዋል እኮ ትክክል እንዳልሆነ የምትናገረው ልብህ እያወቀ ግን ገና ለገለክ እንደ ብሽሽቅ ነገር አድርገህ ማስተማር ነው ትክክል ነው ብዬ አልልም። ታውቀዋለህ ጣዖት እንዳልሆነ የታወቀ ነው። ክርስቶስ ስጋና ደም የሚፈተትበት ነው ብላ ኦርቶዶክስ እንደምታምን የታወቀ ነው። ግን ያን እንደ አንዲት ነገር ርዕስ መርጦ ለብሽሽቅ ማውጣት እኔ ተገቢ ነው ብዬ አላስብም። እሺ እንግዲህ ልብ ያውቀዋል ስላልከኝ የልቤን ማወቅ ጀምሯል ማለት ነው ወንድማችን ሮያል። እኔ ግን ልቤን ብታቅ ኑሮ ጣዖት እንደሆነ ስለማምን ነው ጣዖት ነው ብዬ የምናገረው። ለብሽሽቅ አንዴ ሰምቼ የለ እኮ እኔን እኮ ነው የምናገረው። አንተ እኔ ልብ አውቅ አይደል ልብ ያውቀዋል እያልክ ያለው ተሳስተሃል። ለእኔ ጣዖት ነው። አዎ እንደ እግዚአብሔር ቃል ሲመዘን ጣዖት ነው። ብሽሽቅ ላልከው ደግሞ እኔ ከማን ጋር ነው በሻሸቀው? እግዚአብሔር ቃል የሚለውን እውነት የእግዚአብሔርን ቃል ላልተረዱ ሰዎች እየተናገረ ከሞት ወደ ሕይወት እንዲመጡ ነው ፍላጎቴ። በቃ አለቀ። ምንም ብሽሽቅ የለም ማለት ነው። ጳውሎስ አርጤምስን ሲቃወም ወይ ደግሞ በኤፌሶን ከተማ ላይ ያሉትን የጣዖት አምልኮ ሲያፈራርስ ብሽሽቅ አይደለም። ጣዖት ስለሆኑ ነው የሚያፈራርሰው። ከዛ ወደ ሕይወት እንዲመጡ ነው። በጣም ብዙ ሰዎች ወደ ክርስትና መጡ በኤፌሶን ከተማ ላይ። እኔም ከዛ በቃ ያ ነው ፍላጎቴ። ኢትዮጵያን እንዲድኑልኝ ስለምፈልግ ነው። ካልቸሩ ወደ ሃይማኖት መጥቶ አሳስሮ ያስቀመጠው ትውልድ ነው ያለው። መጽሐፍ ቅዱስ ያልሆነ እውነት ይዞ ያለ ትውልድ ነው ያለው። እሱን ተረድቶ ወደ ሕይወት እንዲመጣ ስለምፈልግ ነው። አልፋና ኦሜጋ የሚል ተጽፎበታል። ሶዋት ምን ይሁን ታዲያ? አልፋና ኦሜጋ ስለተጻፈበት የክርስቶስ ነው ማለት ነው አይደለም። መጽሐፍ ቅዱስ ላይ አታሳየኝም እሱን የሚል ታዲያ ማለት ነው የሰይጣን ነው። ቆይ ስማኝ፣ የሆነ ምስል ቀርጸ ኢየሱስ ብለህ ስለጻፍክበት እሱ ኢየሱስ ነው ማለት አይደለም። ጣዖት ነው። ኢየሱስ የሚል ስም በእንጨት የሆነ የወንድ ምስል ቀርጸ ኢየሱስ ብለህ ብትጽፍበት ይሰገድለታል ማለት አይደለም። ይሰገድለታል ማለት አይደለም። ምክንያቱስ ጣዖት አምልኮ ነው። ኢየሱስ የሚል ስም ስለተጠቀምክ እሱ ኢየሱስ ሆኗል ማለት አይደለም። የሆነ 40 በ60 የሆነ ጣውላ ላይም አልፋና ኦሜጋ የሚል ስልጻፍ የኢየሱስ ነው ማለት አይደለም። እሱ የግሪክ 2 ሆያ ጽፈ እየሰገድክ ያለው ጣዖት ሆነብህ። እሱ ነው ጣዖት ማለት። ለምን እግዚአብሔር ራሱ በእንጨት ላይ በእንደዚህ ቅርጽ ባለው እንጨት ላይ አልፋና ኦሜጋ ብላችሁ ጽፋችሁ ተጠቀሙበት እኔ በዛ አገኛለሁ ብሎ እንደቀደመው ኪዳን ቢናገር የእግዚአብሔር ትእዛዝ ነው፣ እንቀበላለን። እግዚአብሔር በዛ ይገኛል በዛ እንትን ላይ ማለት ነው። ካልሆነ ሰዎች አዘጋጅቶ 40 በ60 የሆነ ጣውላ አልፋና ኦሜጋ ብሎ ስለጻፉ እግዚአብሔር በዛ ይከብራል ወይ በዛ ይገኛል ማለት አይደለም። ሰዎች ባዘጋጁለት አይደለም እግዚአብሔር የሚገኘው። እግዚአብሔር ባዘዘው ነገር ላይ ነው እግዚአብሔር የሚገኘው። ይሄ መለየት ያስፈልጋል። ለዛ ነው ጣዖት የሚሆንባችሁ። ጣዖት ነገር እኮ ጣዖት የሚባለው ነገር ጭራሽ በታቦት ደረጃ ልትለው የምትችለው ነገር አይደለም። ጣዖት ማለት ከእግዚአብሔር አምልኮ ውጪ የሆነ ነገር ነው። ኦፍኮርስ ከእግዚአብሔር አምልኮ ውጪ ነው። ይሄ ከእግዚአብሔር አምልኮ ውጪ ነው አይደለም። እግዚአብሔር አምልኮ ውጪ ነው። ለምንድን ነው እንደዛ ማለት? ለምንድን ነው እንደዛ ማለት? መጽሐፍ ቅዱሳዊ ስላልሆነ ነው። የእግዚአብሔር ቃል ላይ እኮ ካለ አሳየኝና ተሳስቻለሁ። ታቦት በሙሴ ዘመን አልነበረም? ነበር፣ በሚገባ ነበር። እና በሙሴ ዘመን ነበር። ከዛ በኋላ ያ ታቦት
አሁን ኦርቶዶክስ ያንን ታቦት የኦሪቱን ታቦት አይደለም የምትለው፣ አዲሱ ደግሞ ታቦት ደግሞ የክርስቶስ ስጋና ደም የሚፈተትበት ብላ ነው የምታስተምረው። ልዩነቱን ላሳይክ። ቅድም ጀምሮ የደጋግሜ ስናገር ለምሳሌ በሙሴ ዘመን ታቦት ነበር ወይ አልክ። ያን ታቦት ስሩ ያለው ማን ነው? ትእዛዝ የሰጠው እግዚአብሔር አይደለ? ለሙሴ። ለዛውም አሳይቶት ነው ለሙሴ ማለት ነው ዲዛይኑን ጭምር። ከዛ ወርድና ዴብዙን መጠኑን ሁሉ ምን ያህል እንደሆነ እግዚአብሔር ነግሮት ለሙሴ ተሰራ። ከማን የመጣ ትእዛዝ ነው? ከእግዚአብሔር። ከዛስ መክደኛው ይኖረዋል፣ ከዛ ኪሩብ ይኖረዋል ላይ በዛ አገኛለሁ አለ እግዚአብሔር። ትእዛዙ ከእግዚአብሔር የመጣ ነው። ከዛ እነ ሙሴ ይህን ትእዛዝ ደግሞ ሲያስተላልፍ እንመለከታለን። ታቦት ነበር፣ ትክክል ነው። በዚህ በአዲስ ኪዳን ደግሞ እኛ አልክ እናንተን ማን ስሩ አላችሁ ነው ጥያቄያችን። አየህ፣ እናንተን እግዚአብሔር ልክ ሙሴን እንዳዘዘው ከሰጣችሁ ካዘዛችሁ ጣዖት ሳይሆን ታቦት ይሆናል፣ ትክክል ነው። እናንተ ግን የልባችሁ ፍላጎት ነው እንጂ ከእግዚአብሔር የመጣ ትእዛዝ ስላልሆነ ሰው በልቡ ፈልጎ ያደረገው ነገር ሁሉ ምን ይሆናል? ጣዖት ይሆናል። ለዛ ነው ጣዖት ብለን የምንናገረው መጽሐፍ ቅዱሳዊ ስላልሆነ ማለት ነው። ጨረስክ? አዎ። ኦኬ። እንዳንተ አመለካከት ነው የማየው። ምክንያቱም ያው አመለካከትን ልቃወም አልችልም፣ አመለካከት ነው። እኔ ደግሞ ቤተክርስቲያኔ የምትለው ነገር በእኔ እውቀት ልክ ይሄ ነው ብዬ ለማለት ነው የፈለግኩት። ምክንያቱም የኔ እውቀት እዚህ ድረስ ነው ልናገር የምችለው። ብሪፍ ማድረግ ማስረጃ ምናምን ምዕራፍ ልጠቅስ ላልጠቅስ እችላለሁ። ግን ቤተክርስቲያኔ ይሄን ነው የምትለው ብሎ በአልፋ ገደም የሰማሁትን ነገር ልናገረው ችያለሁ። አሁን ስላየሁት ማለት ነው። ቤተክርስቲያኔ ጣዖት እንደማታረግ ስለማቅ ምናልባት ሊያግዙ የሚችሉ ሰዎች ካሉ ማስረጃ እየጠቀሱ አሁን ምን አለ ሮያል፣ በቃ ቤተክርስቲያኔ ስህተት አታስተምርም ሰምቻለሁ፣ ጥቅስ ግን ሰጥቼ ልናገር ስለማልችል እስኪ የምታግዙ ሰዎች ካላችሁ ጥቅስ ጠቅሳችሁ እሱም እንዲማር ወይ ደግሞ እኛንም ደግሞ ልክ እንዳልሆን ማሳየት የምችሉ ኦርቶዶክሳውያን ካላችሁ ቁጥር ጻፉልን፣ እስኪ ቁጥር ጻፉልንና እሱም ይማራል ማለት ነው። ጥቅስ እየጠቀሳችሁ ይኸው ከዚህ አንጻር ነው ብሎ ማሳየት የሚችል ኦርቶዶክሳዊ ካለ ቁጥር ጻፉልን። ይሄ በእንዲህ እንዳለ ግን አሁን ሮያል እንኳን ደህና መጣ። አሁን ሮያል መጥቀስ ስላቃተው አይደለም፣ እኔ እውነት ለመናገር ማለት ነው። እሱ እንኳን መጥቀስ ባይችል እኔ ጠቅስለት ነበረ ሮያልን ወክዬ። ለምንድን ያልጠቀሰው? ሮያል ሊጠቅስም የማይችለው ስላላነበበ ስለማያውቅ ሳይሆን አንብበናል ብለው የሚሉ ሰዎች እንኳን ቢገቡ ይህን ነገር ጠቅሰው ሊያስረዱ የሚችሉበት አንዳችም የመጽሐፍ ቅዱስ ክፍል ምንባብ የለም። ምናልባት ሮያል እሺ አላነበብኩም ስለማላቅ ሊሆን ይችላል ብሎ አለ። እኔ ሮያልን ወክዬ ይህንን አሁን በኦርቶዶክስ ቤተክርስቲያን ታቦት ነው ብሎ የሚለውን ታቦት ሊያሰኘው የሚችል በእግዚአብሔር ትእዛዝ ቀድሞ ወንድምነት እንደተናገረው ብሉይ ኪዳን ላይ ጌታ ለታላቁ ነቢይ ለሙሴ ትእዛዝን ሰጥቶት በሰሩበት አይነት አሰራር ለየትኛው ቄስ ነው ጌታ መመሪያ ሰጥቶት በዚህና ልክ መጠኑና ርዝመቱ ስፋቱ ይሰራ እና ይህንን ደግሞ የአምልኮ መፈጸሚያ አድርጉት፣ እኔ በዛ ላይ በመንፈሴ አድራለሁ፣ በዛ አገናኛለሁ፣ ወር በገባ ወይ በአመት አንድ ጊዜ የአመታዊ በዓል እያላችሁ አክብሩ፣ በፍጡራን ስም እየጠራችሁ ይህንን ስያሜ ሰይሙ፣ በዚህ መንገድ አክብሯቸው፣ ይህን ማድረጋችሁ ክፋት የለውም ብሎ ያለበት መመሪያ የሰጠበትም የመጽሐፍ ቅዱስ ክፍል ቄስ ቢገባ አይመልሰውም። አይደለም ወንድማችን ሮያል ካለ መተው ያሳዩ። መተው የሚጠቅሱት የብሉይ ኪዳን ታቦት አለ አይደሉ ብለው ይሉናል። እኛ እሱ መቼ ጠፋን? እኛ ያለነው የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ታቦት ከየት መጣ ነው። መጽሐፍ ቅዱሳዊነቱ ምን ያህል እውነትነት አለው? እኔ ከምለው ውጪ ቢሉ የኦርቶዶክሳዊ ከመጣ እኔ ራሴን ማረበታለሁ። አሪፍ ነው፣ በጣም ናይስ ነው። ግን እኔ የለም ነው ብዬ የምልህ ካሉ ግን ይምጡ፣ እንጠብቃለን። ወንድምነት ቀጥል። ቴንክ ዩ። ምናልባት ቁጥር ገስት ላይ ያሉትን እናስገባለን። ቁጥር ጽፋችሁ ብትገቡ መልካም ነበር። ቁጥር ጽፋችሁ ብትገቡ ገስት ላይ ያሉት ሰዎች ኦርቶዶክሳዊ ካልሆናችሁ ግን ብሎክ ትደረጋላችሁ። ቀጥታ ነው ብሎክ የምታደርጉት። ገስት ላይ የገቡ ኦርቶዶክሳውያን ካሉ የወንጌል አማኞች ከሆኑ ሲገቡ ብሎክ አድርጓቸው። እኔም ራሴ እየጠበቅኳቸው ነው። ቴንክ ዩ። ሁለት ቦታ አለ። ኦርቶዶክሳውያን ይግቡ፣ ለእነሱ ነው እድሉ። ከገስት ላይ ውረዱ ክርስቲያኖች። ምክንያቱም በቃ እነሱን እየጠራን ስለሆነ እነሱ መጥተው የመጽሐፍ ቅዱስ ማስረጃ እንዲሰጡን እናንተ ውረዱልን። እየጠየቅን ክርስትና ጴንጤንን እያላችሁ እናንተ ማውረድ እሱ አድካሚ ነው የሚሆነው።
እሺ የገባኸው ወንድም ፍርዳወቅ መልካም ነበር ተጽፋችሁ ብትገቡ። ገስት ላይ ያሉት ሰዎች ኦርቶዶክሶቹ ግን እሺ ፍርዳወቅ ይሰማሃል? ይሰማኛል። እኔ በጌታ እኮ ነኝ። አንተ ምን እኮ አስቸጋሪ እኮ ነው። እሺ አቢ ብሩክ ሶሪ በስህተት ነው የገባሁት። እኔ ከወንጌል አማኞች ነኝ። ከባድ ነው። እሺ ሁለቱንም አሰናብቻቸዋለሁ። ኑ ግቡ የወንጌል አማኞች። ኦኬ ታይቀልኝ ወንድምነት ደስታ አትላኩ። በቃ በጣም ቀላል ነገር ነው። እናንተን እያስገባን እየጠየቀን ማውረድ በቃ አሁን ይሄ አድካሚ ነገር ነው። ሶስት ማለት ደስታ አትላኩ ከተባለ በጣም እኮ እንዴ ወይ እያስገባን በጆሮአችሁ እነግራችኋለን። እያስገባን በጆሮአችሁ እነግራችኋለን። እሺ ዳጊሻ ይመጣል። ዳጊ እንዴት ነህ? ዳጊ ከኢትዮጵያ ኦርቶዶክስ ነው። እንዴት ናችሁልኝ? ይቅርታ ቆይ ከቤቢ ጋር ትንሽ ቆይቼ አወራቸዋለሁ። ችግር የለም። እሺ ዩዘር እንኳን ደህና አይ እሺ ሌላ ኦርቶዶክሳዊ አሁን ህዊ በጌታ የተወደደች አሁን እቺ በቃ ክርስቲያን ናት። ህዊ በጌታ የተወደደች ብሎ ኦርቶዶክስ የለም በጭራሽ። ይግቡ። አሁን ሶስተኛውንም አሰናብቻለሁ። አስገባልኝ። የወንጌል አማኞች የሆናችሁ ስንነግራችሁ የማትሰሙ ኑ ግቡ። አስገባቸው። ገስት ላይ ያሉትን ሰዎች አስገባልኝ። አክሊሉ መጥቷል አይደል? ኦኬ አክሊሉ ከየት ቤተ እምነት ነህ? አራተኛ ሰው ማለት ነው። በቃ ይሄን ቤት ዳግም አያዩትም። ማንም ሰው እንዳትከፍቱ። ሌላ አስገባልኝ። ወንድምነት አስገባልኝ። እንዴ ከነሱ ጋር እንዳረቅ እንዴ ወገኖች። እኛ እኮ አገልግሎት ነው ያዝኑ። እዚህኛ እንትን ነዳጅ ጠጥተን እኮ አይደለም የምናገለግለው። ሰውን እኮ መጠየቅ በጣም እኮ ነው የሚከብደው። እሺ እናንተን በማይመለከታችሁ እየገባችሁ እንጠይቅ እንዴ? አስገባልኝ ወንድምነት። ገስት ላይ ያሉትን በሙሉ ለቅማ አስገባ። እኮ እያስገባው ነው። አስገባ። ዝም ብለህ የላከውን አስገባ። ውረዱ አትወረዱ የሚባል አዎ፣ አራቱንም አስወግጃቸዋለሁ። ጋው ሂዊ ጠይቃት። እሺ ሂዊ እንኳን ደህና መጣሽ። ደህና ቆያችሁ። ከየት ቤተ እምነት ነሽ? ተዋት በቃ አምስተኛ ማለት ነው። ዳግም ይሄን ቤት አሁን በጌታ የተወደደች አሁን ሂዊ በጌታ የተወደደች ተዋት። ይሄን ቤት ዳግም አታየው ማለት ነው። ኦኬ አምስት ሰው ማለት ነው። አስገባልኝ። ሌላ ካለ አስገባ። አስገባልኝ ወንድምነት። ቴንክ ዩ ታይቀው። እሺ ይቀራል። አቤት ደቤ እንኳን ደህና መጣህ። ከየት ቤተ እምነት ነህ? አቤት ከየት ቤተ እምነት ነህ? ሻኝቼዋለሁ። የወንጌል አማኝ ነው አይቼዋለሁ። አስገባልኝ ሌላ ስድስተኛ ሰው ማለት ነው። ቶሎ በሉ ቶሎ ላኩና እኛ ወደ ስራ እንድንሄድ። የወንጌል አማኞች ሆናችሁ ብሎክ መደረግ የምትፈልጉ ማለት ነው። ቴንክ ዩ። ግን ተንቀሽቀሸ ከገባህበት ምን ልንረዳህ እንችላለን? ወንድምነት እንዳልክ እንኳን ደህና መጣህ። አንሚዩት አድርገው።
ጎ ስድስተኛ ሌላ ሰው አስገባ ተረኛ። የወንጌል አማኞች የሆናችሁ መቦለክ የምትፈልጉ እዚህ ቤት ብሎክ መደረግ የምትፈልጉ ይህን ፔጅ ዳግም ማየት አንፈልግም ብሎ የምትሉ ሰዎች ኑ ግቡ፣ ቶሎ ቶሎ አፍጥኑት። ጊዜ እነሱ ወሰድ አገልግሎቱን አቁመን እናንተ ነው እያገለገልን ያለ ነው። እሺ ፓወር ከየት ቤተ እምነት ነው? ጤና ይስጥልኝ። ሰላም ናችሁ? እንዴት ናችሁ? ደህና ነን። ከየት ቤተ እምነት ነው? እኔ ጥያቄ ይዤ ነው የመጣሁት። ከፕሮቴስታንት ነኝ። ያ ጎ ቴንክ ዩ። ቸርች ሄደህ አምልክ፣ እዛ ፓስተርን ጠይቅ። ሰባተኛ ሰው ሌላ ሰው አስገባልኝ። የወንጌል አማኞች በማይመለከታችሁ አርዕስት ላይ እንግባ ብላችሁ የምትሉ ማለት ነው ቶሎ ቶሎ አፍጡን ወገኖቻችን። እናንተን ላገለግል በጣም ጌታ ቀብቶኛል። በዚህም ጉዳይ ብሎክ እያደረኩ ወደ ቤት ወደ ቸርች እሸኝሃለሁ። ሂድና ቸርች ጠይቅ። እኛ አገልግሎት ነው የያዝነው ብለን ስንላችሁ እናንተ በየማዕከል እዚህ የምታደክሙበት አንዳችሁ ምክንያት የለም። አፍጡን፣ ቶሎ በሉ። ከብለ ወንጌል ከመሰረት ክርስቶስ ከቃለ ሕይወት ያላችሁ ማለት ወንድሞቻችን በማይመለከታችሁ አርዕስት ገስት እየላካችሁ እኛን የምታደክሙ ቶሎ ቶሎ ግቡ። ወደ ቸርች እሸኝሃለሁ፣ ወደ ፓስተር ጋር ማለት ነው። ባይብል ስተዲ ገብተህ ታጠናለህ፣ ጸሎት ህብረት ውስጥ ትሳተፋለህ። እንዴ አማርኛ ሲነግሯችሁ ማን ሰው እንዴ ወገኖች። ስለዚህ አሁን 7 ሰው ቦልክ ያለው ማለት ማንም ሰው እንዳይፈታ። ቴንክ ዩ ኩሲ መጥቷል። አውራውን ነው። ቴንክ ዩ ምንድነው በቃ አሁን አገልግሎት ነው ያዝነው እና ኦርቶዶክሶች ይላኩ። በጣም ቀላል አማርኛ ነው። ክርስቲያኖች አትላኩ። እያስገባን እየጠየቅን ማውረድ አድካሚ ነው የሚሆነው እና መታዘዝ ነው። አንዳንዴ ታብታብ እየተደረገ ገስት ሊልክ ይችላል። ግን እንደዚህ አይነት ነገር ስንናገር ቼክ ማድረግ አይደል? ቼክ ማድረግ እንደዛ ነው የሚሻለው። እሺ ኩሲ እንኳን ደህና መጣ። አንደና ቆያችሁ። አሜን። ከየት ቤተ እምነት ነህ? አይ ታቆኛላችሁ ብዬ ነው። ዛሬ ገና እያየ ያለ ሰው ስላለ ከየት እንደሆነ ከነገራቸው። ኦርቶዶክስ ተዋህዶ። እሺ ታቦቱ ከጣዖቱ ምን ልዩነት አለው? ይሄ ነው ርዕሳችን። በኢትዮጵያ ኦርቶዶክስ ታቦታት የተባሉት ከጣዖት በምን ይለያሉ? አንደኛ ስርዓታቸውም መነሻቸውም አይገናኝም። ግልጽ ነው። ስርዓታቸው መነሻቸው። እሺ ሌላ እሺ ስርዓታቸው መነሻቸው አልክ። ሌላስ? ሌላ ጣዖት የሴጣን ያለበት ነው፣ የተለያየ ስም ያለበት ነው። ታቦት ግን የእግዚአብሔር ስም የተጻፈበት ነው። ሶስተኛ የእግዚአብሔር ስም በመጻፍ። እሺ ለምሳሌ ታቦት ሶስቱ ጨረስክ? ሶስቱ ነው። አዎ ታቦተ ጽዮንም ማንሳት እንችላለን። ማናት ታቦተ ጽዮን? ለምሳሌ ጣዖት ነው ካል ታቦተ ጽዮንም ጣዖት ነበረች ማለት ነው ብለን ማሰብ ማለት ነው። ማናት ታቦተ ጽዮን? አላቃትም ነው ታቦተ ጽዮን። አዎ ለነገሩ አንተ ብሉይ ኪዳን ብዙ ስለሚጠንህ ታቦተ ጽዮንን ልታውቃት አትችልም። በሙሴ ጊዜ የነበረች ታቦት ነች። እኔ በሙሴ ጊዜ አንቺ የምትባል ታቦት እኔ አላውቅም። አንቺ የምትባል ታቦተ ጽዮን አልጠቀስኩም። በቃ አሁን እንከን ከመፈለግ ሀሳብ ማስተላለፍ ይሁን። እንከን አትፈልግ፣ አስተምር ካለ ተሳይኛለህ። ስለሌለ ነው አንቺ ተብላ ታቦተ ጽዮን ተብላ። ጾታ አልጠቀስኩም። ስህተት መርጣ አትስማ። ጾታ አልተናገርኩም። እሺ አንቺ ስትል ጾታ እየጠቀስክ አይደለም። እሺ ከመጀመሪያው ካነሳቸው ሀሳቦች እንነሳና እናውራ። የመጀመሪያው አመጣጡ ነው ጣዖት እንዳይሆን የሚያደርገው አልክ። ከየት ነው የመጣው? ኢትዮጵያ ኦርቶዶክስ እነዚህ ጣዖታት ከየት መጥተው ነው አመጣጡት ጣዖት እንዳይሆኑ የሚያደርጋቸው? አንተ ደግሞ የኦርቶዶክስ ተዋህዶ ወይም ደግሞ ታቦት ጣዖት ነው የሚለውን ማስረጃ አምጣና አሳየኝ። ከዛ እኔም አቀርብልሃለሁ እኮ። አንተ ማስረጃ ከሌለክ ጣዖት ነው። መጽሐፍ ቅዱሳዊ ካልሆነ መጽሐፍ ቅዱሳዊ ያልሆነ ሁሉ ጣዖት ነው። በጣም ቀላል እኮ። መጽሐፍ ቅዱሳዊ ያለ መሆኑን አሳየኛ። ታቦት ጣዖት ነው የሚል ከመጽሐፍ ቅዱስ አውጣና አሳየኝ። ታቦትማ ጣዖት አይደለም፣ እናንተ የምትሸከሙት ነው ጣዖት ነው ያልኩት። ታቦትማ መጽሐፍ ቅዱስ ያለው ጣዖት እኮ እኛ የምንሸከመው ጣዖት መሆኑን ማስረጃ አምጣ።
አሳየኝ ከመጽሐፍ ቅዱስ። አንተ ታቦት ነው ብለህ ይዞ የምትወጣው መጽሐፍ ቅዱሳዊ ካልሆነ ጣዖት ሆኖብሃል። በጣም ቀላል ነው። አንተ የኔ ትክክለኛ ነው የምትል ከሆነ ከእግዚአብሔር ቃል ታሳየናለህ። ልክ አይደለሁም እኔ ማለት ነው። ማሳየት ካልቻልክ ግን ጣዖት ነው ማለት ነው። ቀላል ነው፣ በጣም ቀላል ነው። አንተ ጣዖት ነው ያልክበት ምክንያት አስተምረኝ፣ ከዛ እኔን እነግርሃለሁ። ጎበዜ እየሰማኝ ነው። በተደጋጋሚ እኮ እሱን ነው መልስልህ። መጽሐፍ ቅዱሳዊ ካልሆነ ጣዖት ነው አልኩህ። አንተ መጽሐፍ ቅዱሳዊ መሆኑን ካሳየኸኝ እኔ ስተት ሆናለሁ። እስካላሳየኝ ድረስ ግን በቃ ጣዖት ነው። ጥቅስ አያስፈልገውም። መጽሐፍ ቅዱስ ያለው ሁሉ ልምምድ አንደኛው አለመሆኑን የምነግርህ ስም ሁሉ ሰው ፍጥረት ሁሉ ለእግዚአብሔር ስም ይስገድ ይላል። በታቦቱ ላይ የተጻፈው የእግዚአብሔር ስም ነው፣ አልፋና ኦሜጋ የሚለው ጣዖት አይደለም የምልህ ለዛ ነው። እያንዳንዱ በየደብራት ላይ የምናያቸው ታቦቶች ስመ እግዚአብሔር ነው የተጻፈባቸው፣ እሱም አልፋና ኦሜጋ የሚል ያ ስም የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ስም ነው። ዮሐንስ ወንጌል ላይ መተህ ዮሐንስ ወንጌል ላይ መጽሐፍ ከእርሱ ጋር አላወራሁም። ኤርምያስ እባክህ አድምጠኝ፣ ካልሆነ እታች ወርደህ ትጫንጫለህ ማለት ነው። ኦኬ ቴንክ ዩ። እኔ ቤት ነው ገስት ስትልክ የገባው። እሺ አቶ ኤርሚያስ አይደለም ወይዘሮ ኤርሚያስ በል፣ እሱ አይመለከተኝም። አልፋና ኦሜጋ ብሎ የሚለው የእግዚአብሔር ስም ነው ብሎ የሚለውን ከመጽሐፍ ቅዱስ ላይ ጠቅሳ አሳየን። የትኛው ምዕራፍ፣ የትኛው ገጽ፣ የትኛው መጽሐፍት ላይ አልፋና ኦሜጋ ነኝ ስሜ ይህ ነው ብሏል ብሎ የሚል የአምላክ ስም ነው ብለሃል አልፋና ኦሜጋ። እሱን ክፍል አሳየን። ወንድምነት ቀጥሉ። ቴንክ ዩ። እሺ ኩስ ይቀጥል። ራእይ 1:8 ላይ ገባና ዮሐንስ ራእይ 1:8 ምን ይላል? ምን ይላል? ራእይ 1:8 ላይ እኮ አንብብልኝ አንተ። እኔ አሁን መጽሐፍ ቅዱስ መግለጽ አልችልም። እሺ ችግር የለውም። እኔ አልፋና ኦሜጋ ነኝ አለ ጌታ ክርስቶስ ኢየሱስ። እኮ አንተ ገልጣና አንብብልኝ። አልሰማኸኝም? እኔ አልፋና ኦሜጋ ነኝ አለ። እሺ ይኸው እኮ ታዲያ ይኸው አስቀመጥኩት እኮ የጌታችን ስሙ የእግዚአብሔር ስም ነው ላልከው ማስረጃ ላይ ተጠየቀው። እሺ አልፋና ኦሜጋ ማለት ያለና የሚኖር ማለት ነው። ስሙ ላልከው ማስረጃ አስተን ያለ ይሄው አንድ ዮሐንስ ራእይ ምዕራፍ 1 ቁጥር 8ን አንብብልኝ አልኩ። ምን ይላል? ዮሐንስ ራእይ 1:8 ላይ እኔ አልፋና ኦሜጋ ነኝ አለ። ያ ማለት ስሙ ነው ማለት ነው ስላልክ አንተ ስሙ አልፋና ኦሜጋ ነው የሚል አሳየን እኮ። ምንም እኮ ባህሪውን የገለጸበት ስም ነው ካልክ እሱን አሳየን ከእግዚአብሔር ቃል። ስምና ባህሪ ምንድን ነው ልዩነቱ እኮ አሳየን። በቃ ስሙ ነው ስትል ከእግዚአብሔር ቃል ላይ ተጠቀስኩልህ እኮ። ምዕራፍ 1 ቁጥር 8ን አንብብ። ዘጸአት 3:14 አልፋ ማለት ምን ማለት ነው? ያለ የሚኖር ማለት ነው። አልፋ ማለት ምን ማለት ነው? ጥንት የሌለው መጀመሪያ። የምን ፊደል ነው አልፋ? አልፋ የምን ፊደል ነው? ካልተሳሳትኩ የግሪክ መሰለኝ የመጀመሪያው ፊደል አይደል? አዎ። ኦሜጋ ማለትስ የመጨረሻ ፊደሉ ማለት ነው አይደል? የግሪክ ጌታ ያለና የሚኖር መሆኑን እየነገረን ነው እንጂ ስሙ ነው ማለት ነው። ባህሪውን ነገረን ማለት ስሙ ነው ማለት ነው ወይ ነው ጥያቄያችን። ስምና ባህሪ። እሺ አንተ ልጠይቅ፣ ያህዌ ምን ማለት ነው? ለምን ትጠይቀኛለህ ወዳጄ? እየጠየቅኩ ለምን ትጠይቀኛለህ? አንተ ብቻ ተጠያቂ ማናረገህ ብዬ ነው እያስረዳው። ስህተት ትወስዳለህ። ያህዌ ምን ማለት ነው? ጣዖቱ የኔ ስላልሆነ አንተ ነህ እኮ ልትመልስ ይገባል። አንተ አልክ ጣዖት ስሙ መሆኑን ከእግዚአብሔር ቃል ላይ ያሳያል። ስሙ መሆኑን እሺ ኦሪት ዘጸአት ምዕራፍ 3 ቁጥር 14 አውጣልኝ። እሺ ኦሪት ዘጸአት መጽሐፍ ምዕራፍ 3 ላይ ያለና የነበረው ለእስራኤል ሕዝብ ሙሴ ሂዶ እንዲናገር ያለና የነበረው ልኮቸዋል ብሎ ሲናገር እንመለከታለን እኮ። እሱ ምን ማለት ነው? ሙሴ ምን አለው? ባህሪውን እየተናገረ ነው። ያ አድምጠኝ። ማን ላከኝ? ለእስራኤል ሕዝብ ያለና የነበረው ላከ። አድምጣ ወይ አንተ ተናገር ወይ እኔ ልናገር። በቃ እሺ አሁን ታቦቱን አሳየን። አሁን ለመማርም ዝግጁ ስላልሆነ ስም ላይ ላስረዳህ። ጨርስ። ስም ላይ ጨርስ። አዲስ ኪዳን ላይ ታቦት መኖሩን ከእግዚአብሔር ቃል አሳየን። ስም ላይ አንስተሃል። ስም ላይ ተማምነን እንሂድ። ሲመለስልህ
እንዳልተመለሰልህ አስመስለህ ስነግርህ ኦሪት ዘጸአት ምዕራፍ 3 ቁጥር 14 ምን ይላል? ሙሉን አንብብልኝ ጎበዜ። ነገርኩህ እኮ ማንበብ አይጠበቅብኝ። የምጠቅሳቸው ጥቅሶች ማቃቸው መልሱ ስለሚገኝ አንተ እንዳትሸነፍ ነው። መማማር ሳይሆን መሸናነፍ ነው ያንተ አስተሳሰብ። ግን ስሙን ተናገር እዛ ላይ አኩ ለምን አሰማም? ስማ ሙሴ ማን ላከኝ ልበላቸው ለእስራኤል ሕዝቦች ሲል ምን አለ? ያለና የሚኖር ከዛ ደግሞ የአብርሃም የይስሐቅ የያዕቆብ አምላክ ወደ እናንተ እኮ እዚህ ላይ ያለና የሚኖር ስሙ አይደለም። ስለ ስሙ አይደለም የተናገረው፣ ማንነቱን እየገለጸ ነው ያለው እንጂ ስም አይደለም። ማን ላከኝ በል አለው አይደል? ሲለው ምን አለ? ያለና የሚኖር ይሄ የእግዚአብሔር ስም ነው። ስምና ባህሪን መግለጽ አንድ አይደለም አልኩህ እኮ። እሱን እኮ ነው እየነገርኩ ያለሁት በተደጋጋሚ። ለምሳሌ የአብርሃም የያዕቆብ የይስሐቅ የአብርሃም የይስሐቅ የያዕቆብ አምላክ ወደ እናንተ ላከኝ ብለህ ትነግራቸዋለህ ይላል። ከዛስ ቁጥር 15 ላይ እግዚአብሔር እንደሆነ ደግሞ ስሙን ይናገራል። ያለና የሚኖር ሳይሆን ያለና የሚኖር ነኝ የተላኩት ያለና የሚኖር ነው የላከኝ ብሎ ሙሴ ሲናገር ይረዳሉ እስራኤላውያን ማለት ነው። አምላክ እንደላከው ሙሴን ይረዳሉ። ስም ማለት አይደለም፣ ባህሪውን እየገለጸ ነው ያለው ማለት ነው። አሁን አንተ አልፋና ኦሜጋ የኢየሱስ ስም ነው ካልክ ስሜ አልፋና ኦሜጋ ነው ያለበትን አሳየን ከእግዚአብሔር ቃል ላይ ነው እኮ። በጣም ቀላል ነገር። እሺ ስምና ባህሪ ምንድነው ልዩነቱ? ስም ምን ማለት ነው እስቲ ንገረኝ አንተ። እሺ በቃ ካለ ጥቅስ አሳየን። የባህሪ መገለጫ አይደለም ስም ማለት? የባህሪ መገለጫ አይደለም? ስም ማለት የባህሪ መገለጫ አይደለም? ውይይቱ ስም አይደለም። አንተ ለምሳሌ ኩሲ ተብለህ ተጠርተህ ኩሲ ላትሆን ትችላለህ። ከፊት ለፊት ጨምረህ ሊነበብ ይችላል። ስም ሁሉ ባህሪን ይገልጻል። አንዳንድ ሰው ተራቀት ማለት ነው አኩ ስማኛ ከጠየቅኝ አንተ ይሁዳ ማለት ለምሳሌ ምስጋና ማለት ነው። ባህሪው የይሁዳ ባህሪ ጌታን የሚሸጥ ነው። ስም ባህሪን ይገልጻል ማለት አይደለም። ስምማ ሰዎች የሚያወጡት ስም ነው አይደለም። ስም ሁሉ ማንነቱን የሚገልጽ ነው ማለት አይደለም። ለምን ለሙሴ እንደዛ አላለውም ታዲያ? ይሄ ባህሪ ነው አላለውም? ያለና የሚኖር ላከኝ በል ስሙ እኮ ነው አይደል? ያለና የሚኖር ላከኝ በል። አሁን ታቦት በአዲስ ኪዳን መኖሩን ከእግዚአብሔር ቃል አሳየን። በቃ ይሄን ያህል ስለ ስም ከነገርኩ በጣም በቂ ነው። መጽሐፍ ቅዱሳችን ላይ በአዲስ ኪዳን ታቦት መኖሩን አሳየን። ትንሽ ታገሰኝሽ። እንታገሳለን። ታቦት በአዲስ ኪዳን አለ የሚል ማን አዘዘ? ምን አይነት ነው ታቦቱ የሚለውን አሳየን። ጣዖት ብለን ከመጥራት እንቆጠባለን ያኔ ማለት ነው፣ ማስረጃ እስከሌለው ድረስ ግን እንደዛ ነው። እሺ አንድ ሰው መለሰ፣ ኢንቫይት አድርጌ ነበር እኮ ና ግባ፣ አንተ መግባት ትችላለህ። እሺ ራዕይ 11ን እየጠቀስክ ያለው ወንድም አንተ መግባት ትችላለህ። አንተም መግባት ትችላለህ። ራዕይ 11ን እየጠቀስክ ያለው ኢንቫይት አድርጌሃለሁ። በቂ ተባረክ። እውነቱን ከእግዚአብሔር ሲሆን ታቦት፣ ከሰው ልብ ሲሆን ደግሞ ጣዖት ይሆናል። አሁን ከእግዚአብሔር እንደሆነ የእናንተን ታቦት አሳየ ከእግዚአብሔር ቃል። እሺ በመጀመሪያ ጊዜ ታቦትን የሰራው ማን ነው? ማለት አሁን ማስረጃ ነው የምትሰጠኝ የእናንተ መጽሐፍ ሳይ መሆኑ ማስረጃ ስጠኝ። ገባኝ። አይ እኔ ሎጂክ ነው እኮ የጠየቀኝ። ታቦት ጣዖት ነው የሚል ታዲያ መጽሐፍ ቅዱስ ላይ አለ? ታቦትማ ታቦት ነው፣ ጣዖት ደግሞ ጣዖት ነው። አንተ ታቦት ነው ያልከው መጽሐፍ ቅዱሳዊ መሆኑ። አንተ መጽሐፍ ቅዱሳዊ አይደለም የምትለውን አሳይ። ቀድመህ ስለጠየቀኝ እኔማ ነገርኩህ። የእግዚአብሔር ሐሳብ ስለማይለው በአዲስ ኪዳን እንደዚህ እንጨት ቀርጻችሁ ተሸከሙ ስለማይል እናንተ የልባችሁ ሐሳብ ስለሆነ አልኩህ። አንተ አልክ እንጂ እኮ አሁን አንተ ነህ እያልክ ያለኸው ወንድማችን። መጽሐፍ ቅዱሳዊ አይደለም አልኩህ እኮ ወዳጄ፣ ስለሌለ አልኩህ አዲስ ኪዳን ላይ። እሺ አንተ ማስረጃ ስጠኝ። አንተ ተነስ እንጂ ወዳጄ፣ ተነስተህ ነው ልታወራ የሚገባው። መጀመሪያ ተነስ፣ ወይ ስዕሏ ተኝቶ አብቆንም ደግሞ ቀስቅሳት እሷንም ማለት ነው። መጽሐፍ ቅዱሳዊ አይደለም አልኩህ እኮ። መጽሐፍ ሌላ ነገር ማውራት ሳይሆን ስለሌለ አሳየኝ ያልኩህ እኮ ነው። እንደዚህ የሌለ ነገር እንዴት አሳየኝ ይባላል? በአዲስ ኪዳን ታቦት የሚባል ስላለ ነገር እያወራ የለም እንዴት ትላለህ? እባክህ ስማኝ አንዴ። በአዲስ ኪዳን አልኩህ ታቦት የሚባል የለም። ሰዎች ቀርጸው ተሸክመው ይዘውት እንዲዞሩ የታዘዘ ትእዛዝ የለም። ስለሌለ ይሄን ልምምድ ስናይ ጣዖት እንለዋለን አልኩህ። አይ ትክክል አይደለህም አለ ካልከኝ አንተ ደግሞ ማስረጃ ስጠኝ።
መጽሐፍ ቅዱስ ላይ አይደለም የምለውን ነገር እንዴት ነው ከመጽሐፍ ቅዱስ ላይ ማስረጃ ተፍዬ የምጠየቀው? የለም እያልኩ እኮ ነው። ገባኝ እኮ እየተረዳዳን እኮ ነው። እኔ አይደለም የሚለውን ደግሞ አሳየኝ። አይደለም የሚለውን ስታሳይ እኔ ነው ብዬ አሳያለሁ ነው። ከተረዳዳን ማለት ነው። እሺ አንተ ነው ብለህ ታምናለህ? እንደዚህ ይሻላል ነው ብዬ ነው ማምነው። አንተ ደግሞ አይደለም የሚለውን ይሄ ከዚያ ውጪ ነው የምትል ከሆነ አሳይ። አንዳንዴ ከ60 ተማሪ 60ኛ መውጣትም ጥሩ ነው አይደል? አንዳንዴ 60ኛ መውጣትም ጥሩ ነው። ከ60 ተማሪ 60ኛ አንተ አንደኛም ውጣ ሌላ ነገር ማውራት ሳይሆን አሁን እኔ ያልከኝን ነው። መጽሐፍ ቅዱሳዊ አንተ አይደለም እኔ ከሚል ለምሳሌ አይደለም እያልከኝ ስለሆነ አይደለም የምትለውን ብታሳየኝ እኔ ነው ብዬ አሳያለሁ። መጽሐፍ ቅዱስ ላይ አልኩህ እኮ እንዴ ንቃ እንጂ ወዳጅ። መጽሐፍ ቅዱስ ላይ በአዲስ ኪዳን ታቦት የሚል የለም። እኔም መጽሐፍ ቅዱስ ላይ እኮ ነው እያልኩ ያለሁት እኮ አንተ እኔም እኮ አለ እያልኩ ነው እኮ። ካለ አሳየኛ ማስረጃ አለ። የለም የሚለውን አሳየኝና አሳያለሁ። የለም የሚለውን አሳየኝ ይላል። የለም ማለት እኮ አልተጻፈም ማለት ነው መጽሐፍ ቅዱስ ላይ። በቃ ወንድምነት እኔ ነኝ ያስወጣሁት። እታች ወርደህ ታብታባርክ ብራዘርዬ አለ ብለህ የምትኮራበትን አንተ ልታሳይ ባልቻልክበት እንቅልፍም ቢስልህ ለገስት ልከህ አትለፋለህ ብራዘር። በቃ አታውቀውም። የለም ቅድም ግን ራእይ 11:19 እያለ ይጠቅስ ነበረ። ስትገባ ግን ከንፈርህ ተያያዘ ማለት ነው። እንደዚህ ነው በጴንጤ ፊት እግዚአብሔር የሚያዋርዳችሁ። እንደዚህ ነው ምንጣፍ ስታነጥፍለት የምትውለውን ታቦት ነው ብለህ ያልከውን ከመጽሐፍ ቅዱስ ላይ ጠቅሰህ በአዲስ ኪዳን መንባባት በመረጃ ከቅዱሳት ሐዋርያት ትምህርት ጠቅሰህ በማታሳይበት እንዲህ ስትመጣ ከንፈርም ሰውነትም ይንቀጠቀጣል። ጴንጤ ፊት ስትመጣ ማለት ነው። ምክንያቱስ ከመጽሐፍ ቅዱስ አሳየኝ ብሎ አለ። አንተ ታቦት ነው ብለህ ያልከውን በመረጃ ብታሳይ እኛ እንማርበታለን። ከሌለስ የለም ነው ማለት ነው። እና ወንድምሽ እድሉ ከተሰጠኝ ሰማል ድምጼ? አዎ ሰማል። እሺ አሁን እንግዲህ ራእይ የሚባለው መጽሐፍ እንግዲህ ገና ያልተፈጸመ ነገር ያለው ነው። ራእይ ነው ወደፊት የሚሆን ነው። ግን እሱም ራሱ ግን ጽፎታል። አሁን ልጁ የጠቀሰው እኔ ላንብበው። 11 ዮሐንስ ራእይ ምዕራፍ 11 ቁጥር 19 እንዲህ ይላል። በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ፣ መብረቅና ድምፅም ነጎድጓድም የምድርም መናወጥ ታላቅም በረዶ ሆነ። በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ ይላል። ታቦት የሚል የለም ብለህ ነበረ ወዳጃችን። ይሄው እንግዲህ ይሄንን አንተ አስረዳኝ። አይ ምኑን አስረዳለሁ? ልጠይቅህ እንጂ የጠቀስከው ጥቅስ ላይ ልጠይቅህ። አይ ታቦት የሚል የለም ብለሃል። አንዳንዴ እመና አዲስ ኪዳን ታቦት የሚባል የለም፣ ወርድ ታቦት የሚባል የለም ብለህ ነበር። ታቦት የሚባል አምጣ አልክ፣ ይሄው አመጣው። አዎ የለም። አሁንም እኮ በድጋሚ የለም አልኩህ። ታቦት የሚል የለም ብላ ውሸታም ነህ ማለት ነው። አንተ ውሸታም ነህ ማለት ነው። ውሸት ነው የምታስተምረው። ታቦት የሚባል በአዲስ ኪዳን የለም ብለህ ነበር። ይሄው ይሄንን እቃወማለህ እንዴ አንተ? መንፈሳችሁ ለምን የሚበሳጨው? ተረጋጋና የለም አልኩህ። ይሄን ብቻ መልስን። ታቦት የሚባል በአዲስ ኪዳን የለም ብለሃል አላልክም ብለሃል? ወይኔ አዎ የለም እያልኩ አላልክም ብለሃል ለምትለኛል። የለም እያልኩ እኮ ነው። አሁንም ታዲያ ይሄ ከየት ነው? ከኪሴ ነው ያወጣሁት። ይሄን እኮ ስማህ። እሺ ልጠይቅህ፣ እዚህ ክፍል ላይ ልጠይቅህና እንድትጠይቀኝ አልፈልግም። እኔ የለም እንድታብራርኝ አልፈልግም። ውሸታም መሆንህን መጀመሪያ እመን። ታቦት የሚባል የለም ብለሃል። ይሄ ሁሉ ህዝብ ይሰማሃል። ውሸታም ነኝ በል መጀመሪያ። ውሸታም ነኝ በላ ካልክ በኋላ ነው የምሰማ። ታቦት የሚባል በአዲስ ኪዳን የለም ብለህ ይሄን ህዝብ ዋሽተሃል። ዮሐንስ ራእይ ምዕራፍ 11 ቁጥር 19 ህዝቡ ሁሉ ያነበዋል። የውሸት ትምህርት ነው የተናገርኩት። ወይ ደግሞ በአንተ ያው ፕሮቴስታንት የግል ትርጓሜ ስለሚከተል ከኪሱ ስለሚተረጉም አይ ከግሌ ለመተርጎም ፈልጌ ነው ታቦት አይደለም ልሰርዘው በል። እሺ ጨረስ አውራኔው። ኧረ ምን ይጨርሳል? እኔ ነኝ ያስቆምኩት። አየ ሊሰማህ እንኳን እድል እንኳን አልሰጠም። ሚዩት አርጉኝ። ያው የሚጸንናችሁ ነገር ሲሆን ሚዩት አርጉኝ። እኔ ያኔ ሰማኝ። ስርዓት አትይዝ። ስርዓት የሚባል የላችሁ ማለት እንዴት አይነት ትውልድ እንደሆነ እዩት ወገኖች። ስርዓት የሚባል የላቸውም። ደም ፈልቷል ሲጀምር ማለት ነው።
ኦኬ በቫርኒሽ የተለቀለቀ እንጨትን ታቦት ብለህ ከመጽሐፍ ቅዱስ መረጃ አምጣት ብለህ ማሳየት ሲያቀትህ ደም ፈልቶ ነው የምታወራው። ስታወራ ራሱ ደም ፈልቷል። ተረጋጋ። ኦኬ ሰማኝ እያለህ እኮ ነው። እንደ ካደ ብዬ አብጤ አድርጋ አትናገር። አዎ የለም ብዬ አልኩ አለ። ምክንያት ምንድነው ብለህ እድል አትሰጠውም። ወንድ ብነቀጥል ቴንክ ዩ ራእይ መጽሐፍ ላይ ምዕራፍ 11 ላይ በሰማይ ያለው ቤተ መቅደስ ተከፈተ ተብሎ ቢልና የኪዳኑ ታቦትም ታየ የሚል ቃል ተመለከተና በአዲስ ኪዳን ታቦት አለ ብሎ ወንድማችን ይዞ መጣ። አሁን ይዞት ለሚዞረው ታቦት ብሎ ለይዞት ለሚሸከመው ማስረጃ አድርጎ ይዞ መጣ። ይሄም ማለት ነው ከማው መጽሐፍ ቅዱስ አይደለም። ራእይ መጽሐፍ ምዕራፍ 11 ላይ ምን እያለ ነው የሚለውን መረዳት ያስፈልጋል። ምንድነው ራእይ መጽሐፍ ምዕራፍ 11 እያወራ ያለው? ሲጀምር በሰማይ ስላለ ታቦት አይደለም ጥያቄያችን። አሁን አንተ እዚህ ስለምትሸከመው ታቦት ማስረጃ አምጣን የተባልከው። እዚህ አንተ 40 በ60 ቀርጸ ለምትሸከመው ታቦት መጽሐፍ ቅዱሳዊ ማስረጃ አምጣ እንጂ በሰማይ ያለው ቤተ መቅደስ ተከፍቶ ታየ ስለተባለው ታቦት አይደለም ጥያቄያችንም የነበረው። ሰው እዛ ክፍል ላይ አሁን እኛ ለምናደርግ ማማርበት ከሆነ አለ አይደል አንዳንድ ሞክ የሚያደርጉ ቃላቶች ይቅሩ። ምክንያቱም ኖርማሊ ምንም ሞክ የሚያደርግ ቃል አልጠቀምኩም እኔ 40 በ60 ምናምን ስለ አሁን ሁላችንም እኮ አፋችንን ምላሳችን እነሱ ሲሳደቡ ጽድቅ ነው ወዳጄ ሮያል ከኤርሚያስ ጀምሮ እነሱ ሲሳደቡ ጽድቅ ነው። ራሳቸው ሳይታያቸው ወይት አንዴ ቆይ ሮያል 40 በ60 ማለት የመጠኑ ርዝመት ነው። ይሄንን የመጠን ርዝመት ደግሞ በእውነተኛው ይከብተ ለምን ትላለህ ኤርሚያስ? ይሄ ብልግና ሜዩት አድርግ። ቫርኒሽ ያንተን ብልግና ያሳይም። ሜዩት አድርግ። ስሰጥህ ነው የምታወራው። እኩል አታውራ። እኔ ስሰጥህ አውራ። እኔ ከጨረስኩ በኋላ አውራ። አሁን ከሮያል ጋር ነው እያወራ ነው። ሮያል ወንድሜ 40 በ60 ማለት ስድብ አይደለም። የርዝመቱንና የመጠኑን ወርድና ስፋት ቁመትም ካለው ቁመቱን ነው የነገረው። ይሄ ደግሞ በመጽሐፍ ቅዱስ በዘጸአት መጽሐፍ ምዕራፍ 25 ቁጥር 10 ላይ የእግዚአብሔር ቃል ኪዳኑ ታቦት የተሰራበትን እዛ ጋር ስፋትና ርዝመቱ ከፍታውና ጥልቀቱን ምንድነው ስፋትና ርዝመቱ ቁመቱን ይናገራል። 2 ክንድ ተኩል ርዝመቱ 2 ክንድ ተኩል ቁመቱ 1 ክንድ ተኩል ወርዱ 1 ክንድ ተኩል የሆነ ከግራር እንጨት ታቦትን ይስሩ ይላል። ስለዚህ አሁን 1 ክንድ ተኩል በ2 ክንድ ተኩል የሆነ ብሎ ቢል ስድብ ነው አይደለም። 40 በ60 ማለት በኦርቶዶክስ ቤተክርስቲያን አሁን በሱቲ ተጠቅልሎ የሚደረገው እንጨት 40 በ60 ነው መጠኑ። ይሄ ማለት መሳደብ አይደለም ብራዘር። ዘጸአት 25 10 ላይ በተመሳሳይ መጠኑን ይናገራል የእግዚአብሔር ቃል ኪዳኑ ታቦት ማለት ነው። መጠን የተናገረው 40 በ60 ማለት እያቃለለው አይደለም። አዎ ልክ ነው 40 በ60 ነው ኦርቶዶክስ አሁን ጭንቅላታቸው ላይ የሚያደርጉት ታቦት ስፋቱ እና መጠኑ ማለት ነው። ይሄንን በመጽሐፍ ቅዱስ ላይ የተጻፈውን ቃል ነው። እዛም ጋር መጠን ይናገራል ዘጸአት መጽሐፍ ምዕራፍ 25 10 እዚህም ጋር ኦርቶዶክስ በመጽሐፍ ላይ ስላልጻፈች 40 በ60 ይታወቃል። ብሩኬ ደግሞ ባይዘው ኢንጂነር ነው ብራዘር። ኦኬ እዚህ የሚያወራ ማለት ነው መጠንን ያውቃል። ኦኬ ኩሲ ምን ነበር ያልከው? ምን ነበር የጠየቀኝ? የሆነ ነገር እያወራ ነበር። አሁን ማውራት ትችላለህ። ብዙ ጊዜ እናንተ ስትዘልፉ አይታያችሁም። ምኗ ለምኗ አይታያትም ይባላል። ምን ወደ አውቀይ አንተ የሻዋን አስታውስኩት ቫርኒሽ ብዙ ጊዜ ተሰደበ። አንተ የስድብ አለቃ ነህ። ቫርኒሽ የስድብ አለቃ ነህ አንተ አቶ ኤርሚያስ። አንተ አሁንም አድምጠኝ። የዘንዶ አፍ ስድብ የስድብ አፍ ተሰጠው ይላል። ሜት አድርግ። ዘንዶን እገልልሃለሁ ማለት ነው። አንተን ከዘንዶ አፍ ለማስተፋት የኔ ተራ እኮ ነው። አዳምጠኝ። ለምን ኮሚኒቲ አድርግ። የጠየቅከውን አስታውሰኝ ነው ያልኩህ። አሁን አስታወስኩ። ቫርኒሽ ለቅለቃችሁ ብለህ ትላለህ አልከኝ። ስላስታውስኩት አስታውሰኝ ያልኩህ ለዚህ ነው። ከዛ ቀጥዬ ስሰጥህ ረጅሙን ታወራለህ የፈለግከውን ማለት ነው። ዘንዶ እባብ ያው ትወዳላችሁ። እሱን ከፈለክ እዛው ከዘንዶ ጋር ታቅፈህ ትኖራለህ። እኔ ግን ዘንዶን እረግጥልሃለሁ። እኔ ዘንዶ አፍ የተሰጠኝ ሳይሆን የጌታዬን አዳኝነት እንድሰብክ የተሰጠኝ አፍ ነው ያለኝ። ኦኬ እውነትን ጽድቅን ነው የምሰብከው ከወንድሞቼ ጋር። ኦኬ ቫርኒሽ ቀብታችሁ ብለህ ያልከው ኤርሚያስ ብለሃል አልከኝ። አዎ ብያለሁ። ላሳይህ እንዴ? ቫርኒሽ የተቀባውን እናሳይህ። እንጨት ተጠርቦ ከተላገ በኋላ ሲለሰልስ እንደሚቀባው ቫርኒሽ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቫርኒሽ ነው የሚቀባው። የብሉይ ኪዳኑ ታቦት ምን ነበር የተቀባው? ዘጸአት መጽሐፍ ምዕራፍ 25 ቁጥር 10 ላይ እዛው በተነገረበት ክፍል ላይ በውስጥና በውጭ በወርቅ ለብጠው ይላል። የብሉይ ኪዳኑ በወርቅ ነው የተለበጠው፣ የእናንተ ግን በቫርኒሽ ነው የተለቀለቀው። አይደለም ብለህ የምትለኝ ከሆነ አሁን ያለ ልብስ ያለውን ገልጫ አሳያለሁ። በቫርኒሽ እንደተለቀለቀ ያለ ልብስ ጉግል ላይ የተቀመጠውን ቄሶቹ ፎቶ እያነሱ የለጠፉትን
እነ ብፁዕ አቡነ እንድሪያስ ለእስላም እየሰጡ የሚያስደግሙበት ቫርኒሽ የተለቀለቀ ጣውላ እንጨት መሆኑን አሳያለሁ ማለት ነው። ጉግል ላይ ነው ያለው፣ እኔ አይደለም ያስቀመጥኩት፣ ዓለም እንዲያው አስቀምጠውታል። እና ቫርኒሽ ሳይቀባ ነው እንዴ ታዲያ ታቦት ብላችሁ የምትሉት? አይደለም። የብሉይ ኪዳኑ በወርቅ ነው የተለበጠው፣ በወርቅ ነው የተቀባው። የእናንተ ግን በቫርኒሽ ነው የተቀባው። ይሄን መናገር ነው አይደለም? ኬታ መጣ ኤርሚያስ ፎቶ አሳያለሁ። አሁን እዚህ ታቦታቱን ብለህ የምትለው ማለት ነው። ከጨርቁ ውጪ አሁን ይሄን እነሱ የተሸከሙት በጨርቅ አድርገው ነው። ከጨርቁ ውጪ ያለውን እርቃኑን ነው የተነሳውን አሳያለሁ። ቫርኒሽ የለበትም ብለህ ካልከኝ ያኔ እኔ እዚህ ህዝብ ፊት 900 ምናምን 1000 ሊጠጋና 1000 ሰው ፊት ውሸታም ነኝ ማለት ነው። ስድብ ነው ብለህ የምትለው የትኛው ነው ስድብ? 40 በ60 ማለት ስድብ አይደለም። ሮያልዬ እግዚአብሔርን ቃል ገና እያነበበ ስላላወቀው ነው መጠንን የተናገረው። 40 በ60 ማለት ቫርኒሽ መለቅለቅ ማለት ብሎ የሚለው የብሉይ ኪዳኑ በወርቅ ነው፣ የእናንተ በቫርኒሽ ነው። የብሉይ ኪዳኑ በሙሴ እጅ ነው የተነገረው መጠንና ስፋቱ ርዝመቱ፣ የእናንተ ግን በግምት ነው የተሰራው። ስለዚህ እንደ እግዚአብሔር ቃል ያልተጻፈ እንደ እግዚአብሔር ቃል ያልተሰራ ነገር በሙሉ ጴንጤ የሚስራው፣ ኦርቶዶክስ ካቶሊክ የሚስራው፣ ቡድሃ ሂንዱዝም የሚስራው ማንም ጣዖት ነው። ለምን ጴንጤዎች አይሰሩም አልኩ? ጣዖት ነው። እንዴት ያለ እግዚአብሔር ቃልና የሰራው ያ ፓስተር ሰርቶ ከሆነ ሙሉ ወንጌል ብሰራ ጣዖት ነው የሰራችው። ማን አዘዛት እንድትሰራ ሙሉ ወንጌል? ታቦት ስሪና በዚህ በቫርኒሽ ለቅልቀሽ በልብስ አልብሰሽ አስወጪ አስገቢ ማን አላት? ኦርቶዶክስ የሰራችው ጣዖት ነው። ማን ስሪ አላት? እስራኤላውያኖች እኮ ሲሰሩ ሙሴ በተራራ ላይ 40 ቀን ቆይታ በነበረበት በእግዚአብሔር ፊት ስብሰባ ተደርጎ በነበረበት በኮሬብ ሕግን ተቀብሎ ትእዛዝን ተቀብሎ ነው በተራራው እንዳሳየው ምሳሌ ለማድረግ ተጠንቀቁ ብሎ አለው ይላል። እንዴት እናርጋችሁ ወንድሞቼ? የጠጣኑ የእግዚአብሔርን ቃል ነው የምንነግራችሁ፣ በእግዚአብሔር ቃል መሰረት ነው። ሙሴ እግዚአብሔር አዞት ነው የሰራው። በተራራው ላይ ስብሰባ በተደረገበት ከጌታ ጋር 40 ቀን በቆየበት በተራራው እንዳሳየው ምሳሌ አድርጉት አለ ይላል። አለቀ። እናንተ የትኛው ቄስ ነው እግዚአብሔር በየትኛው ተራራ በየትኛው ኮረብታ በየትኛው ዘመን ላይ በየትኛው ነገስታት ዘመን ላይ የትኛውን ቄስ አዘዘው? ጌታ 40 በ60 የሆነ ታቦት ስሩ። ታቦት የተባለ ከእንጨት ቅረጹና ከኢትዮጵያ እንጨቶች ቫርኒሽ ለቅልቃችሁ ሲደብራችሁ እየሸጣችሁ አረቄ መጠጫ በል ሲሏችሁ ደግሞ እያወጣችሁ ዝም ብላችሁ አጭበርብሩበት ያለበት የቱ ጋር አለ ጌታ? በክርስቶስ ቤተክርስቲያን ታሪክ ውስጥ እኮ የማናውቀው ነው። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ውጭ እኮ አሃት ቤተክርስቲያን የሚባሉት ግሪኮች ግብጾች የሚሆኑ ሌሎቹ ህንዶች የላቸው አልታር ብለው ይላሉ። አልታር ጠረጴዛ አልታር መሰዊያ ተብሎ ተጠርቶ አያውቅም። ጠረጴዛ ብሎታል፣ ዘ ሎርድ ቴብል ብሎታል። እንግሊዘኛው ብለው ሊያምታቱ ይፈልጋሉ። ለምን የፈለገው ነው? ዮሐንስ ኤርሚያስ ዮሐንስ ራእይ ላይ እሱን እነግርሃለን። ሮያል እሱን እነግርሃለን። ከዚህ በፊትም ደጋግሜ ተናግሬበታለሁ። ኩሲያውን መናገር ትችላለህ። የፈለግከውን ደቂቃ ወስደህ መናገር ትችላለህ። እሺ ወደ ፖይንታችን እንምጣ። መጀመሪያ ቅድም ያነሳ ወንድም ታቦት የሚል በአዲስ ኪዳን የለም ብሎ ተናገረ። ይሄው አለ ብዬ መጽሐፍ ቅዱስ ላይ ያመጣሁለት። እንግዲህ ራእይ የብሉይ ኪዳን የአዲስ ኪዳን መጽሐፍ ክፍል አይደለም ካላችሁ ነገሩን፣ ከዛ ቀጥላችሁ ምን አላችሁ? በሰማይ ነው የሚለውን ደግሞ ሌላ፣ ከዛ ደግሞ ወረዳችሁና ከርዕስ ወጣችሁ ደግሞ አሰራሩ ላይ መጣችሁ። ሲጀምር ቤዚካሊ የታቦትና የጣዖት ልዩነቱ አይዲዮሎጂ ስነ መለኮታዊ ኮንሰፕቱ ራሱ አይገናኝም። እናንተ ጸረ ኦርቶዶክሳውያን፣ ኦርቶዶክስ የምትባል ቤተክርስቲያን የእግር እሳት ስለሆነችባችሁ ስርዓቷን፣ ቅዱሳኖቿን ሁሉ መተቸት ትወዳላችሁ። ግን እናንተ ሳትፈጠሩ የነበረች ቤተክርስቲያን ነች፣ አትጠፋም። ሁልጊዜ የእግር እሳታችሁ ስለሆነች ደስ ይለኛል። ጣዖት ምንድን ነው? ከዚህ በፊት በብሉይ ኪዳን የነበሩ ጣዖት ተብለው የተጠሩ ምንድን ናቸው? የሚያድርባቸው ሴጣን። ግልጽ እኮ ነው። ብርሃን ከጨለማ እንደማይገናኘው ታቦትና ጣዖት አይገናኙም። ግን ጥላቻ ስላለባችሁ እየመጣችሁ ምን ትላላችሁ? ስርዓቷን፣ ስነ አምልኮቷን ለመንካት ትፈልጋላችሁ። ይሄ ስህተት ነው። ሲጀምር ጣዖት የተባሉት በብሉይ ኪዳን እነማን ነበሩ? እንዴትስ ነበረ ስርዓታቸው? ማንስ ነበር ይከተላቸው የነበረ? በጣዖቱ ቤት የእግዚአብሔር ስም ይጠራ ነበር። ጣዖት የምትሉበት ምክንያት ቀደም እንዳስቀመጥኩት ታቦቱ ከብሉይ ኪዳን ሙሴን ደግመ ስራ እንዳለው ከዛ መንገድ የተሰራ ነው
በታቦቱ ላይ ያለውም ስም አልፋና ኦሜጋ የሚል ነው ብዬ አስቀመጥኩ። ከየት አመጣ? በሙሴ ትእዛዝ መሰረት እንደተሰራ መረጃ አዳምጣ አምባገነን መሆኑን ተመልከቱ። አምባገነን መሆኑን አላልኩም። ቀጥል። አቶ ኤርሚያስ አይን ያወጣ አምባገነን ነህ። አስጨርሰኝ። እኔ አንተን አስጨርሼ እኔ አላስጨርስም አላልኩም። ይኸውልህ ሚዩት አደረግኩ። እኔ ቀጥል ነው ያልኩ። ልብ በል ቀጥል፣ ግን መረጃ ስጥ ልልህ ነው የገባሁት። አየህ፣ ዝም ብለህ ትጮኻለህ። ደምህ ፈልቷል። በደንብ ወደ እርጎነት ቀይራለሁ። ደምህ ፈልቷል። እኔ ያልኩህ ለህዝቡ ስትናገር በሙሴ መሰረት አዘዝን፣ በሙሴ በታዘዘው መሰረት ነው የሰራነው ብሎ የሚለው ከመጽሐፍ ቅዱስ ጥቅስ እየጠቀስክ ለህዝቡ ተናገር ነው ያልኩ እንጂ አታውራ አላልኩም። አሁንም የፈለግከውን ደቂቃ አውራ። ዝም ብለህ አትጩህ ብራዘር። ቀጥል። ያንተ ቁም ነገር የኔ ጩኸት ያው ልማዳችሁ ነው። እሱ ልቶ አሁን የተነሳንበትን ኦርደርሊ ነው ያስቀመጥኩት። መጀመሪያ ታቦት በአዲስ ኪዳን አለ አለ መለስኩለት። ከዛ እስቲ ምን ላይ ነው የተጻፈው አለኝ። 2 ጥቅሶች አመጣሁለት። አንደኛ ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ታቦቱ ላይ የተጻፈው ስም ይሄ ነው ያለ። አልፋና ኦሜጋ ምን ማለት ነው? ወደ ብሉይ ኪዳን መጣው። ኦሪት ዘጸአት ምዕራፍ 3 ቁጥር 14 ላይ ሙሴ ለእስራኤላውያን በተመረጠ ጊዜ ማላከይ ልበላቸው፣ እስራኤላውያን በጠየቁኝ ጊዜ ማላከይ ልበላቸው ሲለው ቅድም የተናገረው ወንድም አይ ባህሪው ነው ስሙ ነው እንዲህ ብለህ አላለውም። ያለና የሚኖር ላከኝ በላቸው። 4 ነጥብ። ምን ማለት ነው? ያለና የሚኖር አልፋና ኦሜጋ በጊዜ ውስጥ የማይካተት ነው። ቅድመ ዓለም የነበረ ነው። ዓለምንም አሳልፎ የሚኖር የጌቶች ጌታ የአማልክት አምላክ የፍጥረታት ሁሉ ባለቤት ነው። ጊዜ እሱ ጊዜን ፈጠረው እንጂ እሱ በጊዜ አይለካም። ይሄን የተጻፈ ስም ሁሉ ለእግዚአብሔር ጉልበት ሁሉ ለእግዚአብሔር ስም ይስገድ ይባላል። እኛ ለታቦቱ እንሰግዳለን። ምን ሰግደው አንተ ላልከው ይሄ በአንተ በጨለማ አመለካከት ይሄ እንጨት ነው ቫርኒሽ ነው ላልከው አይደል? ይቅር ይበልህ አንተ። እኛ ቤት ጥፉ አንልም። አንድ ቀን እግዚአብሔር ልባችሁን ይመልሰዋል ብለን እናምናለን። የምንሰግደው ለእግዚአብሔር ስም ነው። ጨርሻለሁ። ቴንኪው። አሁንም ጥያቄ የምጠይቅህ ለእግዚአብሔር ስም ስገዱ ብሎ የሚልበት የተጻፈበት የመጽሐፍ ቅዱስ ክፍል ከብሉይ ከአዲስ አሳየን። ለእግዚአብሔር ስም በተጻፈበት ቦታ ስገዱ ብሏል ብልሃል። አሁንም ጊዜ በጣም በሰፊው ውሰድና ጥቅሱን ግን አሳየን። ለእግዚአብሔር ስም በተጻፈበት ቦታ ስገዱ የሚል ከብሉይ ከአዲስ ጥቅስ ጥቀስና ነገረን። ቴንኪው። ቀጥል። የፈለግከውን ደቂቃ ውሰድ። ጥቅሱን ግን አምጣው። ጋይድ ቁሲ ሰጥቻለሁ። ሚዩት ነህ። ቀጥል። ለእግዚአብሔር ስም ስገዱ ብሏል ብለሃል። የቱ ጋር ነው የተጻፈው? ከ66ቱ መጽሐፍት ላይ አንዲት ቦታ አሳየ። የትኛው መጽሐፍ? የትኛው ኪዳን ላይ? ምዕራፍ ስንት? ቁጥር ስንት? አፍጥ ነው መረጃ። በለፈለፉ ይጠፉ ይላል የሀገሬ ገበሬ። አፍጥ ነው። ኩሲ ተናገር እንጂ እንዴ! ያው እኮ ሰጣው 1000 ሰው እየሰማ ነው። የእግዚአብሔር ስም ባለበት ስገዱ ብሏል እያላችሁ 4 በ10 በሆነ ወይ ደግሞ መጽሐፍ ቅዱስ ጉልበት ሁሉ ለእግዚአብሔር ስም ይስገድ የሚል የለም። የት አለ? የቱ ጋር ለእግዚአብሔር ስም ይስገድ ብሎ ነው? የለም። የቱ ጋር ለእግዚአብሔር ስም ይስገድ ይንበርከክ የሚል የለም። ለእግዚአብሔር ስም ይስገድ ብሎ የሚል አምጣ። የለም እኮ ነው ብዬ አምጣ። ጉልበት ሁሉ ለእግዚአብሔር ስም ይንበርከክ የሚል የለም አለ። የለም አምጣ እኮ ነው ብዬ አማርኛ አሰማም እንዴ? የለም። መጽሐፍ ቅዱስ ስልኬ ላይ ነው። የቱ ጋር ጥቅሱን ንገረን። ልውጣና ልግባ። ጥቅሱን ንገረን። ችግር የለም። ፊልጵስዩስ መልእክት ላይ እሱ ነው። ጴንጤ ቤት መታችሁ የጥቅስ ድሆች ናቸው። እኛ እንንገራችኋ እሱ ክፍል ከሆነ ብለህ የምትለው እና ተመልሰህ በእውቀት ድርቀት ተመታችኋል። ኦኬ ፊልጵስዩስ መልእክት ነው የምትናገረው። ለእግዚአብሔር ስም ይስገድ ይላል። ወጣ አይደል? እሺ ወንድም ነቀጥሉ።